ፍሬሃ ሃይማኖት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በቸርነቱ ጠብቆ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር ያለንበትን ሰሙነ ፋሲካ በዓሉን የሰላም የፍቅር የጤና የበረከት እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ያው ዛሬ ተሰባስበን ለተወሰኑ ሰዓት ቆይታ የምናደርግበት የቤተ ክርስቲያናችን ትምህርት መካከል አንዱ ነገረ ድህነት ነው። እጆቻችሁ ላይ መማሪያ መጽሐፍ አላችሁ መሰለኝ አይደል? ስለዚህ በዛ መማሪያ መጽሐፍ መሰረት እንደ እግዚአብሔር ፈቃድ መጽሐፍቶቹ ላይ ያሉ የተወሰኑ ነጥቦችን መልሰን እናያለን። ከዛ ውጭ ደግሞ ያው የገጽ ለገጽ ክፍለ ጊዜዎች ሙሉ መጽሐፉን ሰብስቦ ማስተማሪያ መንገዶች አይደሉ፣ እንዳታነቡ የሚጋብዙ ሳይሆኑ ነገር ግን እናንተ ያላችሁን እጃችሁ ላይ የምትጠቀሙትን መጽሐፍት አንደኛ በደንብ ማንበብ በጥልቀት መመርመር እንድንችል ለማድረግ ነው። ሁለተኛ ደግሞ ከመጽሐፍቶቻችን ውጭ ደግሞ ሌሎች ርዕሰ ጉዳዮችን እያነሳን ተጨማሪ ዕውቀቶችን ለማግኘት የምንሞክርበት ነው። ስለዚህ በእነዚህ ሁለቱ ታሳቢነት መጽሐፉ ስላለ ብቻ ብላችሁ እንዳትቀመጡ ማስታወሻ በደንብ ያዙ ማለት ነው። ስለዚህ እንደ እግዚአብሔር ፈቃድ እንዳልኳችሁ ስለ ነገረ ድህነት ነው የምንማረው። አምላካችን ልዑል እግዚአብሔር በጉባኤያችን በመሰባሰባችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። መማሪያ መጽሐፋችሁ የመጀመሪያው ስለ ነገረ ድህነት የሚጠይቀው ጥያቄ ምንድነው? ያው ደብተራችሁን ወይ መጽሐፋችሁን ከያዛችሁ የመጀመሪያው የነገረ ድህነት ምዕራፍ 1 የሚለው ምንድነው? የሰው ተፈጥሮ። የነገረ ድህነት ዋነኛው ትምህርቱ ወይም የትምህርቱ ውስጥ የምንነጋገርበት ርዕሰ ጉዳይ ድህነት ስለ መዳን ነው የምናወራው እና የዛ ሁሉ ዋነኛ አስኳልና የዛ ሁሉ የመነጋገሪያችን ጉዳይ ደግሞ የሰው ልጅ ነው። የመዳን ትምህርት በዋነኝነት የሚያጠነጥነው በእግዚአብሔርና በሰው ልጅ መካከል ነው። በተለይ ደግሞ ያው ድህነቱ የሚሰጠው ከእግዚአብሔር ከሆነ ደግሞ ድህነቱን ተቀባይ በሆነውና ፈውስን በሚያስፈልገው በሰው ልጅ ላይ ነው። ስለዚህ የሰው ልጅ ብሎ የሚጀምረውን እኛ ስለ ነገረ ድህነት ከመንሳት ወይም ደግሞ ከማውራት ከመማር እንጀምራለን። ነገረ ድህነት ቤተክርስቲያናችን ውስጥ ካሉ የመማር ማስተማሪያ ትምህርቶች መካከል አንዱ ነው። ቤተክርስቲያናችን ውስጥ ነገረ ድህነት ተብሎ የሚጠራው የቤተክርስቲያናችን ትምህርት ብዙ ነገሮችን አቅፎ የያዘ ነው። ምንም እንኳን ስለ መዳን ያወራል እንበል እንጂ በመዳን ውስጥ ያሉ ስለ መዳንም ጭምር ስናወራ የምናነሳቸው ሐሳቦች አሉ። ለምሳሌ ስለ መዳን ስናወራ ስለ ሰው ልጅ ተፈጥሮ እናወራለን። ስለ መዳን ስናወራ ስለ ምልጃ እናወራለን። ስለ መዳን ስናወራ ስለ ቅዱሳት ምስጢራት እናወራለን። ስለዚህ አንድ ሰው መዳንና መዳንን እያወራ ብቻ የሚሰለው እንጂ በውስጥ የሚያነሳቸው ርዕሰ ጉዳዮች በሙሉ የቤተ ክርስቲያኒቷ መሰረታዊ ትምህርቶች ናቸው። ብዙዎቻችን ባለማወቅ ራሱ ሊሆን ይችላል እንጂ ቤተ ክርስቲያናችንን ከሌሎች የእምነት ተቋማቶች ራሱ ከሚለያት መሰረታዊ የቤተ ክርስቲያን ትምህርቶች መካከል የመጀመሪያው ነገረ ድህነት። ብዙ ጊዜ ላይ የእምነት ተቋማቶች ተጠርተው ስያሜያቸው ከነሱ ጋር የሚለየን ምንድነው ተብሎ ሲጠየቅ ብዙ ሰው የተለያየ መልስ ነው አይደል የሚሰጠው። አንዳንዱ እኛ እንዲህ ስናምን እነሱ እንዲያምኑም፣ እኛ እንዲህ ስንቀበል እንደዚህ አይቀበሉም አይደል የምንለው። ይሄ በሙሉ ተጠቅጥቆ አንድ ላይ በመጥሪያ እንጥራው ብንል በነገረ ድህነት ነው የማንስማማው ብለን ነው የምንጠራው። ያ ነገረ ድህነት እንዳልኳችሁ ብዙ ነገሮችን አቅፎ ስለሚይዝ ማለት ነው። ሁለተኛው ስለ ነገረ ድህነት ማወቅ ያለብን ደግሞ ነገረ ድህነት ራሱ የሚለው ትምህርት ከየት መጣ ነው። ብዙ ጊዜ ላይ እንደነዚህ አይነት ነገሮችን ማወቅ የሚያስፈልገው ደግሞ ለምንድን ነው? የቤተ ክርስቲያናችን ትምህርቶች በተለይ በቅዱሳት መጽሐፍት መነሻነት የሚነሱ ስለሆኑ እና ናቸውምና አብዛኛው ሰው ነገረ ድህነትን ወይም ሌሎችም የምስጢራተ ቤተ ክርስቲያን ትምህርቶችን እንደምንማርባቸው የትምህርት መጠሪያ ስያሜ መጽሐፍ ቅዱሱ ላይ ያንኑ የሚፈልግ ሰው አለ። አሁን ለምሳሌ የነገረ ድህነት ትምህርት የቤተ ክርስቲያን ቋሚ ትምህርት ነው እንዳልኳችሁ ሁሉ አምስቱ አዕማደ ምስጢራት ደግሞ ብለን የምንጠራቸው ትምህርቶች አሉ አይደል? እነዚህ ምስጢራት ለምሳሌ
ከምናምናቸው እምነቶቻችን መካከል እነዚህ ምስጢራት የተገኙትና መገኛቸው ፍጹም ምናዊ ናቸው ብለን የምናወራው መጽሐፍ ቅዱሳዊ ናቸው ብለን ነው የምናወራው። ግን እኛ ለመማማሪያ አድርገን የጠራነውን የርዕሰ ጉዳይ ወይም ደግሞ ትምህርቱን የምንጠራበት መጠሪያ ራሱ ቅዱስ መጽሐፍ ላይ ስሙን ተጽፎ ልታገኙት ትችላላችሁ። ለምሳሌ ምስጢረ ሥላሴ ብሎ ራሱ ነው፣ ምስጢረ ሥጋዌ ብሎ፣ ምስጢረ ጥምቀት ብሎ፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ብሎ ቃል በቃል ነው የምላችሁ። ምስጢረ እንዲህ እንዳልኩት ይገኛል። ለምንድን ነው የማይገኘው ብትሉ ቃሉ አይገኝ እንጂ ሐሳቡ ውስጥ አለስ የለም አለ። በቃ እንደነዚህ አይነት ነገሮች በጣም ጥንቃቄ ያስፈልጋቸዋል። በተለይ ደግሞ አምነን ተቀብለን ለምናምነው ለራሳችን ራሱ እንደነዚህ አይነት ትምህርቶችንም ነገረ ድህነትንም ጭምር ነገረ ድህነት በሚባል መጠሪያ ስሙን ተጽፎ አናገኘው እንጂ ሐሳቡ ግን መጽሐፍ ቅዱስ ላይ ያለ ሐሳብ ለመማማሪያ እንዲረዳን በተለያዩ ቦታዎች ላይ የሚገኙ ሐሳቦችን በአንድ ላይ ሰብስበን ስናመጣቸው የሚናገሩት ርዕሰ ጉዳዮች ተመሳሳይ ያ ጉዳይ ስለሆኑ ነው የምንጠራው። ማለትም አሁን በምስጢረ ሥላሴ ትምህርታችን ለማስረዳት የምስጢረ ሥላሴን ትምህርት ብሉይ ኪዳንም ላይ ታገኙታላችሁ፣ ሐዲስ ኪዳንም ላይ የሊቃውንትና የመነኮሳት ትምህርት ተብለው የሚጠሩትን የመጽሐፍ ትርጓሜ ቤቶቻችን ላይ በሙሉ እናገኛቸዋለን። እነዛ ላይ በሙሉ ስለ ምስጢራተ ቤተክርስቲያን ወይም ስለ ምስጢረ ሥላሴ የሚያወሩትን ይሰበሰብና የሚያወሩት ርዕሰ ጉዳይ ስለ ሥላሴ ስለሆነ የምንማረው ትምህርት ደግሞ ስጋዊ ሳይሆን መንፈሳዊ ሆነና የእግዚአብሔር ዕውቀት ስለሆነ ምስጢር ብለን ምስጢረ ምን ብለን ጠራነው? ነገረ ድህነትም ተመሳሳይ ነው። ነገር ብለን የምንጠራው ስለ አንድ ርዕሰ ጉዳይ የሚያወራ ማንም ነገር ተብሎ ነው ቤተክርስቲያን ውስጥ የሚጠራው። ነገረ ክርስቶስ፣ ነገረ ማርያም ተብሎ እንደሚጠራው ማለት ነው። ድህነት የሚለውን ቃል ግን እያንዳንዱ ቦታ ላይ ስትፈልጉ የምታገኟቸውን ሐሳቦችንና መረዳቶችን ይሰበሰብና ትምህርቱ ምን የሚል መጠሪያ ይኖረዋል ማለት ነው? ነገረ ድህነት የሚል መጠሪያ ይኖረዋል ማለት ነው። ስለዚህ ሁለተኛ ማወቅ ያለባችሁ የትኛውም የቤተክርስቲያናችን ትምህርት ምንጩ መጽሐፍ ቅዱሳዊ ሆኖ ነገር ግን እኛ ለመማማሪያ የምንጠቀምበትን አገላለጽ ወይንም ደግሞ ቃል ላናገኘው እንችላለን። ሐሳቡን ግን ምን እናደርገዋለን? እናገኘዋለን። ያ ሐሳብ የሚያወራውን የሚናገረውን ደግሞ ሰብስበን በአንድ ደርዝ ለማጥናት ለመማር እንዲመቸን ደግሞ እንጠቀምበታለን፣ መጥሪያ ሰጥተን ማለት ነው። ሁለተኛ ስለ ነገረ ድህነት ማወቅ ያለብን እሱን። ሶስተኛው ስለ ነገረ ድህነት ማወቅ ያለብን ደግሞ ነገረ ድህነት ስለምንድን ነው የሚያወራው ወይም የትምህርቱ ዋነኛ ጭብጥ ምንድን ነው የሚለው ነው። እንዳልኳችሁ ትምህርቱ ብዙ ነገሮችን አሳታፊ ይሁን እንጂ በዋነኝነት የሚያወራው አንደኛ ስለ ሰው ልጅ አፈጣጠር፣ ሁለተኛ የሰው ልጅ ስለተሰጠው ሕግ መመሪያ እየጻፋችሁ ነው። የሰው ልጅ ስላለው አፈጣጠር አልኳችሁ። ሁለተኛ የሰው ልጅ ስለተሰጠው ምን ሕግ፣ ሶስተኛ የሰው ልጅ ስላፈረሰው ያንኑ ሕግ፣ አራተኛ የሰው ልጅ የደረሰበት ጉስቁልና ሕጉን በማፍረሱ ምክንያት የተሰጠው ፍርድ ማለት ነው። አምስተኛ ደግሞ ያንኑ ያፈረሰውን ሕግ መልሶ እንዴት መካስ እንደሚችል ወይንም ደግሞ ጥፋቱን እንዴት ነው በይቅርታ መመለስ የሚችለው የሚለውን ትምህርት ነው የምናወራው። ይሄ ሁሉ ትምህርት ምን ውስጥ እንደሚጠቃለል ታውቃላችሁ? ኦሪት ዘፍጥረት ምዕራፍ 3 ውስጥ ነው የሚጠቃለል። አሁን የጠቀስኩላችሁ ጥያቄዎች በሙሉ በሚባል ደረጃ ዘፍጥረት ምዕራፍ 3 ላይ ያለ የቤተክርስቲያናችን ታሪክ ውስጥ የምናገኛቸው ትምህርቶች ናቸው። ነገር ግን የመጀመሪያው የሰው ልጅ ተፈጥሮ የሚለውን ግን ስንመለከት ወደ ኋላ ተሰበን ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ እንድንመጣ ያደርገናል። እንግዲህ እግዚአብሔር የሰው ልጆችን ከሰው ልጆች ሁሉ ከሌሎች ፍጥረታት ሁሉ ይቅርታ አልቆ የፈጠረው የፍጥረታት ሁሉ ዘውድም ነው ጭምር ተብሎ የሚጠራ የክቡር የእግዚአብሔር ፍጥረት ነው። እግዚአብሔር የሰው ልጅን ከመፍጠሩ በፊት እንደምታውቁት ሌሎች ፍጥረታትን ፈጥሯል። እነዛ ፍጥረታት በሙሉ ተፈጥረው የሰው ልጅ ዘግይቶ የተፈጠረ ፍጥረት ነው። ማለትም ደግሞ መጨረሻ የተፈጠረ ፍጥረት ነው። እግዚአብሔር የሌሎቹን ፍጥረታት ሲፈጥር አፈጣጠርና ያስገኛቸውን መንገድ ስንናገር በሁለት መንገድ እንከፍላቸዋለን። እግዚአብሔር የሰው ልጆችን ወይንም ሌሎችንም ፍጥረታት ጭምር እንዴት እንደፈጠረ ስንጠየቅ የመጀመሪያ የምንመልሰው መልስ ከሁለቱ አከፋፈሎች ማለት ነው። አንደኛው ግብረም ግብር ካለ ነገር ላይ የፈጠራቸው ፍጥረታት አሉ። ሁለተኞቹ ደግሞ እምኀበ አልቦ ሀበቦ ካለ መኖር ወደ መኖር የመጣው። የሰው ልጅ እንደምታውቁት ግብርም ግብርን የተፈጠረው ካለ ነገር ላይ የተገኘው እንጂ ሌላ ነገር የተፈጠረለት ወይንም ደግሞ ያሉትን ነገሮች ዝም ብሎ የመጣው አይደለም። እየሰማችሁ ነው? ስጋው ለምሳሌ ካለ ነገር ላይ የተፈጠረ እሳት፣ ውሃ፣ ነፋስ፣ መሬት የሰው ልጅ የስጋው ጠባያቶች ናቸው። ስጋውም ከዚህ ተገኝተዋል ብላ ነው ቤተክርስቲያን የምታስተምር።
ሩቅ ባትሄዱ እነዚህ ነገሮች ውስጣችን እንዳለ ማሳወቅ የምንችልባቸው አባቶቻችን የሚያስተምሩባቸው መንገዶች አሉ። ለምሳሌ እሳትነት እንዳለን የሰው ልጅ የምታውቁት እድሜያችን ላይ ደርሶ ሳይሆን ሁላችንም በተፈጥሮ የራሳችን የሰውነት ምን አለ ሙቀት አለን። ይሄ ሙቀት ከምንነት ጠባይ የመጣ ነው፣ ከእሳትነት ጠባይ የመጣ ነው። ውሃነት ጠባይ አለን። ያው የሰውነታችሁ 80 ነው 70% ምንድነው ደም ነው። ያው ውሃ ነው የምንለው። ውሃ ግን አብሮ የሚጋራው ከደም ጋር ጠባዩ ወይም ባህሪው ምንድነው ቢባል እርጥበት ነው። እየሰማችሁ ነው አይደለ? የትኛውም ውሃ ምን አይነት የሚያመሳስል ነገር አለው ተብላችሁ ብትጠየቁ ወይም የሚያቀራረበው ነገር ምን አለ ብትባሉ እርጥበት። ምሳሌ ደም ቀለሙ ቀይ ይሁን እንጂ ውሃ ቀለሙ ደግሞ ቀለም አልባ ይሁን እንጂ ሁለቱንም ጨርቅ ላይ ብታፈሷቸው የሚጋሩት ተመሳሳይ የሆነ ጠባይ ወይም ባህሪ ምንድነው? ሁለቱም ያረጥባሉ አይደለ? ደምም ያረጥባል፣ ውሃም ምን ያደርጋል? ያረጥባል። ስለዚህ ደምነታችን ደግሞ ለውሃነታችን ማሳያ ነው አለ። ከዚህ በኋላ ሶስተኛው ነፋስ ነው። ነፋስ ውስጣችን እንደሚስማማንና እንደሚኖርም ጭምር አብረን የምናውቀው ደግሞ ያንኑ ነፋስ ምን እናደርገዋለን? ወደ ውስጣችን እናስገባዋለን። የቀረን ምንድነው? እሳት አለን፣ ውሃ አለን፣ ነፋስ አለን። ምንነት ነው የቀረነው? መሬትነት። መሬት መሆናችንን ደግሞ መቼ እናውቀዋለን? መሞት አይጠበቅባችሁም። በነገራችን ላይ እጃችሁን ትንሽ ፈክፈክ ብታረጓት ምንድነው የምትወጣው? እድፍ አልካት እንጂ እኮ ምንነት መገለጫ ናት። አፈርነት ነው። የትኛውም ገላህን ታጥበ ራሱ ብትፈገፍገው የሚወጣው ምን ቀለም ነው? ጥቁር እኮ ነው። በነገራችን የትኛውም ሰውነትን በቃ ተናጻው ብለህ ራሱ መጣህ ሰውነትን ግን ፈክፈክ ስታደርገው የሚወጣው እድፍነት፣ አፈርነት፣ ጭቃነትህን ማሳያው። ስለዚህ እነዚህ ነገሮች የስጋችን ወይም ደግሞ ስጋችን የተገኘባቸው መንገዶች ናቸው እንላለን። ነገር ግን የሰው ልጅ የስጋ ወይንም ደግሞ ስጋን ብቻ ይዞ የተፈጠረ ፍጥረት ደግሞ አይደለም። ስጋው ልብ ብላችሁ ስሙ፣ ግብር እምግብር ካለ ነገር ላይ ሲገኝ ለስጋው መቆም ምክንያት የምትሆነው ነፍስ ግን እምሃበ አልቦ ሀበቦን የተገኘችው ካለ መኖር ወደ መኖር ነው የመጣችው። የነፍሳችንን ጠባይ እናውቃለን እንጂ ነፍሳችን ከዚህ ተዋቅራን የተገኘችው ብለን እንደ ስጋችን አንናገርም። ግልጽ ነው። ለዛ ነው ስለ ስጋ ስናወራ አራቱ ባህሪያተ ስጋ እንላለን። ስለ ነፍስ ግን ስናወራ ባህሪያት ብለን የምንናገረው የነፍስን መገለጫ ጠባያትን ነው እንጂ ነፍሳችን የተገኘችው ከዚህ ነው ብለን አይደለም። የነፍሳችንም መገኛ ነፍሳችን ከምን እንደመጣች የሚያውቀው ያስገኘን ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ሰው የተፈጠረበት ከሁለቱ የተከፈሉት መንገዶች መካከል አንዱ ያልኳችሁ ግብርም ግብርና እምሃበ አልቦ ሀበቦ ካለ መኖር ወደ መኖር ካለ ነገር ደግሞ አብሮ የተገኘ ነገርን ሰው ልጅን አፈጠረው እንላለን። ከሰው ልጅም ውጪ ግን ሌሎቹም ፍጥረታትን በዚህ ውስጥ መቃኘት እንችላለን። ለምሳሌ ግብርም ግብር የተፈጠሩ ሌሎች ፍጥረታት አሉ፣ ካለ ነገር ላይ እግዚአብሔር ያስገኛቸው ማለት ነው። በተገላቢጦች ደግሞ ከሌሉ ነገሮች ወይንም ደግሞ ምንም መገኛ ምክንያት ሳይኖራቸው ራሱ መገኛ ምክንያታቸውን ግን ብቻ የሚያቀላቸው እግዚአብሔር አሉ። እምሃበ አልቦ ሀበቦ ብለን የምንጠራቸው ማለት ነው። ይሄ አንደኛው ፍጥረታትን እንዴት ተፈጠሩ ብለን ለምንጠይቀው ጥያቄ መልስም። ሁለተኛው ብዙዎቻችን የምናውቀው ደግሞ እግዚአብሔር ፍጥረታትን እንዴት ፈጠረ ስንል በሐልዮ በማሰብ በነቢብ በንግግር ሶስተኛ ደግሞ በገቢር ምን በማድረግ በመስራት ብለን እናገራለን። ግልጽ ነው። ስለዚህ ፍጥረታት የተገኙበት ሁለቱን መንገዶች አሁን አየናቸው ማለት ነው። የመጀመሪያዎቹ ካለ ነገር ላይ የተገኙና ከሌለ ነገር ደግሞ የተገኙ ብለን አንደኛው መደብ ላይ ያስቀመጥናቸው። ሁለተኞቹ ፍጥረታት ደግሞ ተፈጥረውበታል ብለን የምንማርባቸው ደግሞ መንገዶች በሐሳብ በንግግርና በምን አለ በድርጊት አለ። ሁለቱም ተመሳሳይ የሆኑ ነገሮች እንዳሏቸው መዘንጋት የለባችሁ። ማለትም ስለ ስነ ፍጥረት እያወራን ስለሆነ ማለት ነው። የሰው ልጅን ግን ሁለቱም ጋር ማስገባት ትችላላችሁ። የመጀመሪያው ላይ እንዳልኳችሁ ካለ ነገር የተገኘ ነገሩ ምኑ ነው አልኳችሁ? ስጋው ነው አልኳችሁ። ከሌለ ነገር መገኛውን እግዚአብሔር ብቻ የሚያውቀው ደግሞ ማንነቱ ምንነቱ ነፍሱ ነው አለ። በሁለተኛው ምድብ ብታመጡት የሰው ልጅ እግዚአብሔር አምላክ ሌሎቹን ፍጥረታት ሲፈጥር አልቆ እንደፈጠረው አንደኛው ማሳያው ምንድን ነው ቢባል እግዚአብሔር ሌሎች ፍጥረታትን ሲፈጥር አስቦ የፈጠራቸው ፍጥረታት አሉ። ለምሳሌ ለኛ እንኳን መዳንን መውረስ እንድንችል ቅዱስ ጳውሎስ የዕብራውያን መልእክቱ ምዕራፍ 12 ላይ ሲናገር የሚጠራቸው ቅዱሳን መላእክትን እግዚአብሔር የፈጠራቸው ተናግሮ አይደለም አስቦ። ስለዚህ በሐሳቡ እንኳን እግዚአብሔር ድንቅ ማድረግ እንደሚችል ቅዱሳን መላእክትን መፍጠሩ ለዚህ ምስክር ነው። በቃ ግልጽ ነው አይደለ? ሁለተኛ እግዚአብሔር በንግግር ደግሞ የፈጠራቸው አሉ። ለምሳሌ በንግግር ከፈጠራቸው ነገሮች መካከል ለኛ ለምናየው ለዓይናችን ለማየታችን ምክንያት የሆነው ብርሃን
እግዚአብሔር የፈጠረው ብርሃን ይሁን አለ ብሎ በምኑ በንግግሩ። ስለዚህ አያችሁት እግዚአብሔር ተናግሮ ራሱ ምን አይነት ነገር መፍጠር ይችላል ማለት ድንቅ ነገር መፍጠር ይችላል። መቼም አሁን ላይ በነገራችን ላይ ፀሐይ ምናምን የማይደንቃችሁ ከሆነ ወይም የማይደንቀን ከሆነ ፀሐይዋ ማትደነቅ ሆና ሳይሆን እኛ እየለመድ ነው ስለመጣ ነው። ፀሐይ ማለት በትንሹ 50 ዓመትና 40 ዓመት የኖረ ሰው ፀሐይ ስትወጣ ሁሌም በመውጣቷ ላይደነቅ ይችላል። ምን እያደረጋት ስለሚመጣ ልምድ ስለምትሆነው ሁሌም የሚያያት ፀሐይ ያቺኑ ፀሐይ ስለሆነ ያን ያክል ተአምር ላትመስለው ትችላለች። ነገር ግን በጣም ትልቅ ተአምር። እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ በዙሪያችን የለመድናቸው ነገሮች ራሱ እግዚአብሔርን እንዳያስረሱን ሲያስጠነቅቅ ተአምራትን ፈልገው የሚጠይቁትን ሰዎች ተአምር አድርገህ እንድታሳየን እንፈልጋለን፣ እግዚአብሔር ተአምር አድራጊ መሆኑን መመልከት እንፈልጋለን ሲሉ ከሚያነሳቸው ነገሮች መካከል እኛ የለመድናቸውን የስነ ፍጥረት ነገሮች ናቸው። ለምሳሌ አሁን እኔን ራሱ ማለት ተአምር አሳየን ብትሉ እኔም እናንተም ማሳየት የምንችለው ተአምር አለ። ታውቃላችሁ? እኔም እናንተም ማለት ማንም ሰው ተአምር አሳየን ቢሏችሁ ያን ያክል ሳትመራመሩ ማሳየት የምትችሉት ተአምር ምን መሰላችሁ? ወተን ሁላችንም ተሰብስበን ሰማዩን ከፍ ብለን አይተን ምድሩንም ዝቅ ብለን ተመልክተን ተአምር ነው ማለት እንችላለን። ለምን? ሰማዩና መሬቱን እንዳይጋጠሙ የያዛቸው ምሰሶ አይታችሁ አታውቁ። ግን ስለለመዳችሁት ምን አይመስላችሁ? እየሰማችሁ ነው? ተአምር አይመስላችሁም? የፀሐይዋም በንግግር መፈጠሯ ተአምር የማይመስለን እየወጣች እየገባች በጣም በተደጋጋሚ ምን ስለምናደርጋት ስለምናያት ነው እንጂ ፀሐይዋ ራሱ በንግግር መፈጠሯ ምንነቷን ያሳያል። ተአምር መሆኗን ትልቅ ነገር መሆኑን ያሳያል። ሁለት ሶስተኛው በንግግርም በማሰብም በድርጊትም የፈጠረው ደግሞ ብቸኛው ፍጥረት ማን ነው? የሰው ልጅ ነው። በቃ አሁን ሁለቱም የስነ ፍጥረት መደብ ላይ ያስቀምጠናቸው የነገርኳችሁ ላይ የሰው ልጅ ዩኒክ መሆኑን ወይም የተለየ መሆኑን አያሳይም? አብዛኞቹ ፍጥረታት የሆነ ረድፍ ላይ ነው የምታስቀምጧቸው። አብዛኞቹ ፍጥረታት በዚህ ነው የተፈጠሩት ብላችሁ ወስናችሁ ታስቀምጣላችሁ። ቅድም እንዳልኳችሁ እነዚህ ፍጥረታት ካለመኖር ወደ መኖር የመጡ ናቸው፣ እነዚህ ፍጥረታት ካለ ነገር የተፈጠሩ ናቸው ብላችሁ ለይታችሁ ማስቀመጥ ትችላላችሁ። ሰው ግን ሲሆን ሁለቱንም የያዘ እነዚህ ፍጥረታት በማሰብ ብቻ የተፈጠሩ በንግግር ብቻ የተፈጠሩ ብለን እንወስንባቸዋለን። ሰው ጋር ግን ስትመጡ እግዚአብሔር አስቦታልም ተናግሮለታልም በእጁም ደግሞ ጭቃ ይዞ ደግሞ ታይቶለታል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሌሎቹን ፍጥረታት ሲፈጥር ያላደረገውን ነገር ነው ለኛ ያደረገልን። አንደኛ ሰውን እንፍጠር ብሎ አሰበ ይላል አይደል እግዚአብሔር። ስለዚህ ታስበናል ማለት ነው። ማሰብ ብቻ አይደለም ደግሞ በአርአያችንና በምሳሌያችን እንፍጠረው ደግሞ ተብሎ ምን ተደርጎልናል? ተነግሮልናል አይደለ? እግዚአብሔር መናገር በነገራችን ላይ የጀመረው ሰሚ ፍጥረት ሲመጣ ነው ይላሉ አባቶቻችን። ታስተውሉ ከሆነ ቅዱሳን መላእክትን አሁን እንዳልኳችሁ የፈጠራቸው በምኑ ነው አልኳችሁ? በማሰብ ነው አልኳችሁ። እነሱን ከፈጠራቸው በኋላ ግን እግዚአብሔር አምላክ የተወሰኑ ፍጥረታትን በንግግር መፍጠር ጀምሮ ለምን ይመስላችኋል? ተናጋሪ ሊኖር የሚችለው ምን ሲኖር? ሰሚ ሊኖር ሲችል ነው። በቃ አለቀ። ስለዚህ እግዚአብሔር ሐሳቡን ወይም መጽሐፍ ቅዱስ ላይ የተጻፈውን እግዚአብሔርም ሰውን እንዲህና እንዲህ አድርገን እንፍጠር የሚለውን ከሐሳብ ባለፈ ንግግርም ጭምር ነው ወይም ተናግሯል የምንለው ምን የሚያደርጉ ፍጥረታት ስላሉ። የሚሰሙት ፍጥረታት እነማን ናቸው? መላእክት ናቸው። መላእክት ያደምጣሉ፣ ይሰማሉ። ስለዚህ ተናገረ፣ አሰበ። በመጨረሻም ደግሞ ቅዱስ ባስልዮስ ዘቂሳርያ ምን ይላል? ለአክብሮተ ሰብእ ሰውን ምን ያክል እንደወደደውና እንዳከበረው ይታይና ይታወቅ ዘንድ እግዚአብሔር አምላክ ለሰው ልጅ ብሎ ጭቃ ይዞ ታየ። ምን ይዞ? ጭቃ ይዞ ታየ። ማለትም የሰው ልጅ የተፈጠረው ስጋው የተዋጀው ከምን ስለሆነ ነው? ከምድር አፈር መካከል አንዱ። ግን አፈር ብቻ እንዳልሆነ ደግሞ ነግሬያቸዋለሁ። አፈሩ ጋር አብረን ምንነትም አለን ብያቸዋለሁ። ንፋስነትም አለን፣ እሳትነትም አለን፣ ውሃነትም ጠባይ አለን ማለት ነው። ነገር ግን እግዚአብሔር አምላክ እንዳልኳችሁ ቅዱስ ባስልዮስ ለአክብሮተ ሰብእ ሲባል የሰው ልጅ ከምድር አፈር አዘጋጀው ይባላል። እግዚአብሔር በሰው ልጅ በእንደዚህ መጽሐፍ ቅዱስ ላይ ተጽፎ ፈጠረው በሚለው ንግግር ውስጥ ወይም አስገኘው የሚለው ንግግር ውስጥ በጣም ብዙ ቁም ነገሮችን መማር እንችላለን። የመጀመሪያው ምን መሰላችሁ? የትኛዎቹንም ፍጥረታት እግዚአብሔር አምላክ ፍጠረን ተብለው የተፈጠሩ ፍጥረታት የሉ። ታውቃላችሁ አይደል? ማንም ፍጠረኝ ብሎ እኮ የመጣ የለም። ፀሐይም በሉት ጨረቃም በሉት ከዋክብትም በሉት መላእክትም በሉት ሁሉም ፍጥረታት ማን መኖር አለባቸው ብሎ ነው ያስገኛቸው? እግዚአብሔር ነው። ስለዚህ እነዚህ አሁን የምነግራችሁ ነገሮች የነገረ ድነት ትምህርት ሰው እንዴት መዳን አስፈለገውም ለሚሉት መልሶቻችን እነዚህ ናቸው። የትኛውንም ፍጥረት እግዚአብሔር አምላክ
ሲፈጥረው በተለይ ደግሞ እኛ የምንነጋገርበትን የሰው ልጅን ካለ መኖር ወደ መኖር ሲያመጣው ፍጠረኝ ብሎት አይደለም። እግዚአብሔር ምን መሆን አለብህ ብሎ ነው የፈጠረው። መፈጠር አለብህ መገኘት አለብህ ብሎ ነው የፈጠረው። ከዛ ባለፈ ግን ስለ ሰው ልጅ መፈጠርና ስለ ሰው ልጅ መገኘት ግን ስናወራ አብረን የምናወራቸው ታሪኮች ደግሞ መካከል አንዱ እግዚአብሔር የፈጠራቸው ፍጥረታት ውስጥ መካከል በዕለተ እሑድ የተገኙት ቅዱሳን መላእክት ውስጥ ከተፈጠሩት ጸንተው ያልተገኙ ደግሞ እንዳሉም ጭምር እናምናለን ወይም እንናገራለን። ዛሬ ሰይጣን ተብሎ የሚጠራው ዲያብሎስ ተብሎ የሚጠራው ርኩሳት መናፍስት መካከል አንዱ ነው ተብሎ የምንጠራው ሰይጣን አስቀድሞ እግዚአብሔር አምላክ የፈጠረው ወይንም ደግሞ እግዚአብሔር አምላክ ያስገኘው ቅዱስ የሆነ መልአክ እንደሆነ እናምናለን። እዚሁ ጋር አንድ ጥያቄ መልሰን በዚሁ ደግሞ እንለፍ። በጣም ብዙ ሰው በሚባል ደረጃ እንደነዚህ አይነት መሰል ጥያቄዎች ሲጠይቅ የሚመልሰው መልስ የተለያየ ስለሆነ ነው እኔም ያነሳውላችሁ። ሰይጣንን የፈጠረው ማን ነው ለሚለው ጥያቄ መልሱ ምንድነው መሆን ያለበት? በፍጹም በነገራችን ላይ እግዚአብሔር ብላችሁ መመለስ አትችሉ። ለምን እንደሆነ ልንገራችሁ። እግዚአብሔር የፈጠረው ልክ ሌሎቹን ቅዱሳን መላእክት በሚያገለግሉበትና ሌሎቹ ቅዱሳን መላእክትም ሊያደርጉት የሚችለውን ተልእኮ ማድረግ የሚችል ቅዱስ የሆነ መልአክ። ልብ ብላችሁ ስሙ። ሚካኤልን በፈጠረበት ገብርኤልን በፈጠረበት ሌሎች ቅዱሳን መላእክትን በመናከብራቸው መጠን በፈጠረበት ነው ማንንም ጭምር የፈጠረው። በሉ ቶሎ በሉ። ሰይጣንን አይደል ሳጥናኤልን በሉ። ሳጥናኤልን የፈጠረው እንደዛ ነው። ሳጥናኤል ከመውደቁ በፊት የሚጠራበት መጠሪያው አይደለ አልነበረ? ከወደቀ በኋላ ነው ማን የተባለው? ሰይጣን ተብሎ የተጠራው እንጂ ሌሎቹ ቅዱሳን መላእክት በሚጠሩበት መጠሪያ በክብራቸው መጠሪያ እሱም ሳጥናኤል ተብሎ ነበር የሚጠራ ነበር። ሳጥናኤል ከተፈጠረ በኋላ ግን እግዚአብሔር አምላክ እንደምታውቁት ታሪኩን ከመካከላቸው ወይንም ደግሞ ዙሪያቸው ላይ ከነበረበት ተሰወረባቸው፣ ተጋረደባቸው ይባላል። ለምን? አንደኛ እግዚአብሔር አምላክ ፈጥሯቸው ቅዱሳን መላእክትን ከዙሪያቸው የተሰወረ ወይም ደግሞ እንዳይታይ የፈለገበት አሳቢ የሆነ አይምሮ ሰጥቷቸው። እየሰማችሁ ነው? የማን ስልክ ነው እባክህ የሚጮህ ነው? እሺ ጋሽ፣ የመጀመሪያው የሰው ልጅ የቅዱሳን መላእክት ሲፈጠሩ እግዚአብሔር አምላክ ከመካከላቸው የተደበቀባቸው ወይም የተሰወረባቸው አልታይ ያላቸው የሰው ልጅና ቅዱሳን መላእክት ያላቸው ግዕዛነ አይምሮ የሚባል ጠባይ ያላቸው ወይም ማሰብና ማሰላሰል የሚችል አይምሮን ሰጥቷቸዋል እግዚአብሔር አምላክ። ስለዚህ የሰው ልጅ እንደዚሁ እግዚአብሔርን ያውቀው ዘንድ እግዚአብሔርን ያመልከው ዘንድ በአይምሮ ፈልጎም ማግኘት ይችል ዘንድ ህሊናና አይምሮ እንደሰጠው ሁሉ ለሰው ልጆችም ተሰጥቷቸዋል እንደሚባለው ለቅዱሳን መላእክትም ተሰጥቷቸዋል። ስለዚህ እግዚአብሔር አንደኛ ፈጥሯቸው የተሰወረባቸው በሰጠዋችሁ ጭንቅላት አስገድጃችሁ ሳይሆን ነገር ግን መርጣችሁኝ ታመልኩ ዘንድ ይህ ይገባችኋል ብሎ ተሰወረባቸው። የትኛውም ሰው እግዚአብሔርን መርጦ ወይንም ደግሞ ተመርጦም ጭምር ስለሚያመልክ አንድ። ሁለተኛ እንደ አባቶቻችን እንደሚያስተምሩን ደግሞ ከሆነ እግዚአብሔር ፈጥሯቸው የተሰወረው አይመረመሬነቱን እንዲያውቁት ተመርምሮ የሚያውልቅ ወይንም ደግሞ አውቀውት የሚጨርሱት አምላክ እንዳልሆነ ይረዱና ያስተውሉ ዘንድ ከፈጠራቸውና ካስገኛቸው በኋላ ከመካከላቸው ምን አደረገ? ተሰወረባቸው፣ አልታያቸውም ማለት። ሶስተኛው ደግሞ እግዚአብሔር አምላክ ቅዱሳን መላእክትን በፈጠረበት ቅጽበት የተሰወረባቸውና እንዳያዩትም ጭምር የፈለገባቸው ምክንያት ደግሞ ምንድነው? በዚህ በመንፈሳዊ ሕይወት እድገት ውስጥ ዮሐንስ ዘሰዋስው የሚባል የቤተክርስቲያናችን ቅዱስ አባት ሲያስተምር ምን ይላል? ሁሉም ሰው ከእግዚአብሔር ጋር ያለው እድገት ወይንም ደግሞ ከእግዚአብሔር ጋር ሊኖረው የሚችለው ህብረት ሱታፊ አምላክ ተብሎ የሚጠራ አምላክን ወደ መምሰል ማደግ በሂደት የሚገኝ እና ቅዱሳን መላእክትን ራሱ ከፈጠራቸው በኋላ እግዚአብሔር የተሰወረባቸው እነሱም በቅድስና አሁን ወዳሉበት ሳይናወጹ፣ ሳይስቱ፣ ሳይወድቁ መጀመሪያው እንደተረበሹት ሳይረበሹ መኖር ይችሉ ዘንድ በዚህ በቅድስና እድገት ማደግ እንዲችሉ ነው ይላል። ልክ አሁን እኛ ከፈተና ወደ ፈተና ከመሰናክል ወደ መሰናክል ከመከራ ወደ መከራ እያለፍን በድል የምንሻገር ከሆነ ይበልጥ ከማን ጋር ነው እየቀረብን የምንመጣ? እየሰማችሁ ነው? እንግዲያውስ ቀላል ጥያቄ እኮ ነው የጠየኳችሁ። መከራ ስታልፉ የገጠማችሁን ችግሮች ስታልፉ ከእግዚአብሔር ጋር አብራችሁ የምትቀርቡት ማን ጋር? ለመላእክትም ፈጥሯቸው መሰወሩ እሱን እንደዚሁ በሚፈተኑት ፈተና ላይ ጸንተውና የገጠማቸውንም ፈተና በማለፍ ይበልጥ ከማን ጋር መተሳሰር እንዲችሉ? ከእግዚአብሔር ጋር መተሳሰር እንዲችሉ። ነገር ግን ቅዱሳን መላእክት ያንን ሊያደርጉ አልቻሉም። ቅዱሳን መላእክት የምንላቸው ሳጥናኤልና ሰራዊቱን ማለት ነው። ስለዚህ
ፈጥሯቸው በተሰወረበት ጊዜ ላይ እንደምታውቁት ማን የፈጠረን የሚለውን ጥያቄ መጠየቅ ጀመሩ። ይሄ ጥያቄ የሚያስብ ጭንቅላት የሚጠይቀው ጥያቄ ነው። በነገራችን አሁን ለምሳሌ ከኛ መካከል ማን የፈጠረኝ ለምን ተፈጠርኩኝ የሚል ጥያቄን የሚጠይቅ ሰው ካለ ይሄ የጥርጣሬ ጥያቄ ሊሆን አይችልም። ይሄ የሰው ልጅ የሚያስብ ከሆነ ምን የሚያደርገው ጥያቄ ነው፣ የሚጠይቀው ጥያቄ ነው። ማን የፈጠረኝ ማን ያስገኘኝ የሚለው። ቅዱሳን መላእክትም ይሄን ጥያቄ ጠየቁ። ነገር ግን ይሄንኑ ጥያቄ በተለያየ መንገድ መልሱን መስጠት ጀመሩ። የመጀመሪያዎቹ ይሄንን ጥያቄ የመለሱት ምንድነው? ሳጥናኤልም ሆነ ሌሎች ግብረ አበሮቹ እኔ ፈጠርኳቸው የሚለውን ጥያቄ እሺ ብለው የተከተሉ አሉ። ሁለተኞቹ ደግሞ የተጠራጠሩ አሉ። ፈጠረን ብለው እንዳይናገሩ ራሳቸውን የሚመስለው ጠባዩ ባህሪው ያው አልፈጠረንም ብሎ ደግሞ እንዳይናገር የሳጥናኤል ግብሩ ከመውደቁ በፊት ዛሬ ቅዱስ ሚካኤል ያለው ግብር ነው ያለው። ማለትም ከሳት መጋረጃው ከፊት ለፊት ሆኖ ዘልቆም ገብቶም ለፍጥረታት ሁሉ የሚለምን መልአክን ስልጣን ተሰጥቶት ነበር። ስለዚህ ያለበት ቦታ ከፍታውና ያለበት የመላእክት ከተማ ላይ ከፍተኛው ላይ መቆሙ ሌሎቹን ዝቅ ብሎ ማየቱ እሱ ራሱ ግን ከላይ ቀና ሲል ሊያየው የሚችለው ባለመኖሩ እኔ ፈጠርኳችሁ ብሎ ሲናገር ያመኑት እንዳሉ ሁሉ የተጠራጠሩትም ደግሞ አሉ አልኳችሁ። ሶስተኞቹ ፍጹም ያላመኑት ናቸው። አለማመናቸውንና አለማቀበላቸውን ጥያቄውን አንተ አልፈጠርከንም ከማለታቸው በፊት ግን የፈጠረን አምላክ እስከምናውቀው እስከምንረዳው ድረስ ግን ባለንበት ምን አድርገን እንቁማል። እምነትን መጠበቅ በነገራችን ላይ የተጀመረው ከዚህ ዘመን ጀምሮ እምነትን መጠበቅ። አሁን ዛሬ ስለ እምነት ጥብቅና የሚቆሙ እምነታችን እንዳይነካ ዋጋ የሚከፍሉ መምህራነ ቤተክርስቲያን ሊቃውንተ ቤተክርስቲያን ትላንትናም ዛሬም አሉ አይደል? መቼ ነው ይሄን አገልግሎት የተጀመረው ካላችሁ በሰማይ ነው። ይሄንን የተናገረው ቅዱስ ገብርኤል ሁሉም መጽናትን ይችሉ ዘንድና ትክክለኛውን መንገድ እስኪያውቁ ድረስ አይደል ጸንታችሁ ቁሙ ያለው። እምነትን የሚጠብቁ መምህራነ ቤተክርስቲያን የመጀመሪያው ድምጻቸው ይሄን ማስተዋል እስከምንችል ማወቅ እስከምንችል ባለንበት ምን አድርገን እንቁም ነው፣ ጸንተን እንቁም የሚል። ከዛ በኋላ ራሱ እግዚአብሔር አምላክ ከምስራቅ በኩል ብርሃንን አሳየ ይላል። ይሄን ብርሃን ሊቃውንተ ቤተክርስቲያን ያልተፈጠረ ብርሃን ነው ይሉታል። ምን ያልደረገ ብርሃን? ሮብለት እግዚአብሔር አምላክ ፍጥረታትን ሲፈጥር የተፈጠረ ብርሃን ያስገኙ ማለትም እቺ ፀሐይ፣ ጨረቃና ከዋክብት ማለት ነው። በዕለተ እሑድ ይሄንን ለጠየቁት ጥያቄ መልስ ሲሰጣቸው ማንነቱን ግን እግዚአብሔር አምላክ ሲያሳያቸው ግን ያልተፈጠረው ብርሃን የታየው። ያ ያልተፈጠረው ብርሃን እግዚአብሔር። ለምሳሌ ልብ ብላችሁ ስሙ። አምላካችን ልዑል እግዚአብሔር የዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እኔ እግዚአብሔር ማለት ነው የዓለም ብርሃን ነኝ ብሎ ተናግሯል አልተናገረም? ፀሐይ ምንድን ነው የምትሰጠው? ልዩነቱ ምንድን ነው? አሁን ከነገርኳችሁ ከተረዳችሁ ማለት ነው። የፀሐይ ብርሃን ምን አይነት ብርሃን? ጎሽ ቃልዮት ያሰማል። እግዚአብሔር እኔ ብርሃን ነኝ ግን ሲል የሱ ብርሃንነት ምን ያልተደረገ ብርሃን ነው? ያልተፈጠረ ብርሃን ነው፣ የራሱ ብርሃን ነው ማለት ነው። ፀሐይ ብርሃንነቷን ከየት አገኘች ቢባል ማን ሰጥቷት? እግዚአብሔር ብርሃን ነው ብለን ስንናገር ግን ብርሃንነቱ የማን ነው? የራሱ ነው፣ ማንም የሰጠው አይደለም ማለት ነው። ስለዚህ እንድትለዋውቁት ነው ታሪኩ። ብዙ ጊዜ ሲነገር በምስራቅም በኩል ብርሃን ታያቸው ሲባል ፀሐይ እንዳይመስላችሁ። በተለይ አሁን ፊልምም ላይ ምንም ላይ ስታዩትም እንደዚህ አይነት ነገሮች የሚሳሉት እንደ ፀሐይ ብርሃን ሲፈነጥቅ ነው፣ ግን አይደለም። ያ ብርሃን ያልተፈጠረ ብርሃን እግዚአብሔር ማንነቱን ምንነቱን ፈጣሪነቱን ያውቁ ዘንድ አስቻላቸው ማለት ነው። ከዛ በኋላ ሰይጣንም ግብረ አበሮቹም ሁሉም ወደቁ፣ ወደ ጥልቁም ጭምር ተጣሉ ይባላል። አሁን ልብ ብላችሁ ስሙ። ማን ነው ሰይጣንን የፈጠረው ብለን ለምንጠይቀው ጥያቄ እግዚአብሔር ነው ብለን የምንመልስ ከሆነ አንደኛ ዛሬ ላይ ሆነንም ሆነ ትላንትና ተሳስተንም ሆነ ባለማወቅ ለምንሰራቸው ክፋቶች በሙሉ ለምን አደረከው ሲባል አንዱ ከምንሰጣቸው መልሶች መካከል ማን አሳሰቶኝ ነው የምንለው። ሰይጣን እግዚአብሔር ሰይጣንን ፈጠረው ካልክ ዛሬ ተሳስቻለሁ ብለህ የምታመካኘውን ሰይጣንም እንድትሳሳትም ምክንያት የፈጠረው ማን ነው ብሎ እንደመናገር እግዚአብሔር ብሎ እንደመናገር። ስለዚህ በአንድ በኩል ጽደቁ እያለ በአንድ በኩል መከራ ተቀበሉ እያለ በአንድ በኩል ይሄንን አድርጉ እያለ የምትሳሳትበትንና ደግሞ የምትወድቅበትን ዋነኛውን ጠላትህን ይልክብሃል እንዴ? ወይም ፈጥሮ እንካ በቃ እነሱን እንደዚህ ያደርጋቸው ይላል እንዴ? አያደርገው። ለዛ ነው ሊቃውንት አባቶቻችን ሰይጣንን የፈጠረው ማን ነው ሲባል ራሱ ብለው ነው የሚመልሱት። ማን አልኳችሁ? ራሱ። ይሄንን በምሳሌ ላስረዳችሁ፣ ቀላል ምሳሌ ስለሆነ። ለምሳሌ አንዲት እናት ልጅ ወለደች። ያ የወለደችው ልጅ አደገና ሌባ ሆነ። ምን ሆነ? በጣም ጥሩ። እናትየዋ የወለደችው ምንድነው? ልጅ ነው ሌባ ነው? እንዴ ለምን ሌባ ላላችሁ?
አድጎ ሌባ የመሆን ምርጫው የማን ስለሆነ? እግዚአብሔር የፈጠረው ማንን ነው? የተቀደሰ መልአክን ነው ሰይጣንን? የተቀደሰ መልአክ ነው። ኖሮ ሰይጣን መሆን ምርጫው የማን ነበር? የራሱ ነው ማለት ነው። ስለዚህ አሁን ሰይጣን የተፈጠረው በእግዚአብሔር ነው ካልክ የቅድሙ ጥያቄ ላይ እናትየዋ የወለደችው ምንድነው እንደማለት ነው። ሌባ ነው። እናት ደግሞ ስትወልድ እኛ የምናውቀው ሌባ አይደለም። ምንድነው የምትወልደው? ልጅ ነው የምትወልደው። ልጁ ግን አድጎ በሙያ ደረጃ በሉት ወይም ደግሞ በህይወት ደረጃ ሌባ ቢሆን እናትየዋ ስለ ሌብነቱ ትጠየቃለች እንዴ? ሌባ ወለድሽ ብሎ ማህበረሰቡ ሊያወራ ይችላል። ግን እሷ የወለደችው ማንን? ልጅ ነው የወለደችው። ማህበረሰቡ ያልኳችሁ ብዙሃኑ ሰው እግዚአብሔር እኮ ሰይጣንን ባይፈጥረው ብሎ ያወራል እንጂ መች እግዚአብሔር ፈጥሮት ያውቃል? እሱ ራሱ መሆንን ይችል ዘንድ ምርጫውን መረጠ እንጂ። ለዛ ነው አምላካችን ራሱ የዮሐንስ ወንጌል ምዕራፍ 8 ላይ ራሱ ደግሞ ምን ይላል? ስለ ሰይጣንነት ሲናገር እሱ ግን ሐሰተኛ ነው ይልና ሐሰትንም ከልቡ አመንጭቶ ይናገራታል። ማንም ሹክ ብሎት አይደለም። ማንም ለሱ መሳሳት ምክንያት የሆነው ዘንድ ሌላ በር የተከፈተለት ሆኖ አይደለም። ሰይጣን ራሱ በራሱ ምርጫው ሆኖ ነው ይህንን ለማድረግ የፈለገውና የመረጠው። ልብ ብላችሁ ሰምታችሁኛል አይደል? ስለዚህ ይሄ ከተከናወነ ይሄ ከተፈጸመ በኋላ ነው የሰው ልጅ የተፈጠረው። የሰው ልጅን እግዚአብሔር አምላክ ራሱ አንዱ መጨረሻ የፈጠረበት ምክንያት ምን መሰላችሁ? ሰይጣን ምንም ባልተፈጠረበት ከተማ ማለትም ደግሞ ከምንም ባልተፈጠረበት እንኳን ማለት ይከብዳል። ነገር ግን ሰይጣን ብዙ ነገሮች ባልተፈጠሩበት እንበል እሱን የሚመስሉ ቅዱሳን መላእክትና ሰማያት በተፈጠሩበት ጊዜ ላይ መላእክትን አይቶ የተቀመጠበትንም ቦታ ተመልክቶ እኔ ፈጠርኳችሁ ብሎ ለመሳሳት ምክንያት ከሆነው ከሱ የሚያንሰው የሰው ልጅ እኛ ማለት ነው። ከቅዱሳን መላእክት ስለምናንስ እኛ ደግሞ ሰኞ ብንፈጠርስ ኖሮ ብላችሁ አስቡት። ለምን አዘግይቶ እንደፈጠረን ምክንያቱ እንድታውቁት ነው። ሰኞ ብንፈጠር ኖሮ አንደኛ በተፈጥሮ መኖር አንችልም። ምክንያቱም ሰኞ ላይ እግዚአብሔር በሰማይና በምድር ላይ ሞልቶ የነበረውን ባህር ለሶስት የከፈለበት። የሰው ልጅ እንደምናውቀው ደግሞ የምን ነዋሪ ነው? የባህር ነዋሪ አይደለም አይደለ? ስለዚህ ሰኞ ብንፈጠር መኖር አንችልም እንደማለት ውሃ ውስጥ ስለሆነ። ማክሰኞም እንደዚህ፣ ረቡዕም እንደዚህ፣ ሐሙስም እንደዚህ አለ። ከዛ ውጪ ግን አባቶቻችን ምን ይላሉ? ሰው አንድም ዘግይቶ የተፈጠረው የፍጥረታት ሁሉ ዘውድ ስለሆነ ሳይሆን ሰይጣን የተሳሳተውን ስህተት እሱ ራሱ መልሶ እንዳይሳሳተው ነው ይላሉ። ማለትም እግዚአብሔር ልክ ሰይጣን በወደቀበት ቅጽበት ለሱ ምትክ እንዲሆንና የፈጠራቸውንም በሰይጣን ፋንታ የወደቁትንም ነገዶች ምትክ እንዲሆን የሰው ልጅን ቢፈጥረው ኖሮ ሰኞ፣ ማክሰኞ፣ ሮብና ሐሙስ ሌሎቹም ፍጥረታት ላይ የተፈጠሩትን ፍጥረታት አብሮ ፍጥረታቱን ሲያይ እኔም ፈጠርኳችሁ ብሎ ባይሳሳት ነበረ ብሎ ይናገራል። ግልጽ ነው፣ ገብቷችኋል? ሰይጣን ብዙ ነገር ባልተፈጠረበት ጊዜ ላይ ኖሮ ሌሎች እሱን የሚመስሉትን አይቶ እኔ ፈጠርኳችሁ ካለ እኛ በእርግጠኝነት ባይባልም ነገር ግን ማክሰኞ ተፈጥረን ፀሐይ ስትወጣ ብናይ ኖሮ ፈጠርን ባንል ግን ተባባሪ ነበር እንላለን። ስትፈጠር አይተናል እኮ እኛም ብለን ዳርዳርን ብለን እናወራለን። እንስሳቱ አንበሳው ሲፈጠር ባንፈጥርም ነገር ግን ተባባሪ ነን እንላለን። ዳርዳሩ ወደ ምን እንዳይወስደን ነው እግዚአብሔር ያዘገየን ማለት ነው። ወደ ክህደት ወደ ስህተት እንዳንወስድ እግዚአብሔር ራሱ ማዘግየቱ ጥሩ ነው ማለት ነው። ግልጽ ነው፣ ገብቷችኋል? ሁለት ሶስተኛው የሰው ልጅን ከፈጠረውና ካስገኘው በኋላ ደግሞ ያደረገለት ሌላ ተጨማሪ ነገር ምንድነው? እግዚአብሔር አምላክ የሰው ልጅን ከፈጠረው በኋላ ለፍጥረታት ሁሉ ዘውድ ብቻ ሳይሆን መሪያቸውም ጭምር እንዲሆን ያደረጋቸው። በምድር ላይ ያለውን በሙሉ እግዚአብሔር እንዲያዝበት፣ በምድር ላይ ያለውን ነገር በሙሉ ማስተዳደር እንዲችል መብትን የሰጠው። ይሄን በምን አወቃችሁ የምትባል ከሆነ እግዚአብሔር አምላክ የሰው ልጅን ከፈጠረው በኋላ ሌሎቹ ስነ ፍጥረታት በሙሉ ወደ ማን እየመጡ ነበር? ስም ይወጣላቸው ነበር። ስም ማውጣት የባለቤትነት መብት እንደሆነ ታውቃላችሁ። ማለትም አንድ ሰው ለሰው ስም ሲያወጣ ባለቤት ነኝ እያለ ነው። እሺ የወለዳችሁትን ልጅ ስም የሚያወጣው ማን ነው? መጀመሪያ እናንተው ናችሁ አይደል እንዴ? እናንተ ማውጣት ከከበዳችሁ ራሱ ሐሳቡን እንዲህ ነው ትርጉሙን እንዲሚል ማን አውጣ ብለህ ነው ወደ ሰው የምትሄዱ አይደል? ስም የምታወጣበትና ይሄ እኔ ነው ብለህ የምትጠራው መጠሪያ በሙሉ የምታደርግበት የማን ሀብት ነው? የራስ ነው። እግዚአብሔር አምላክ አንበሳን መፍጠር ከቻለ ስሙንም አብሮ መጥራት የሚከብደው ይመስላችኋል? አይከብደውም እኮ። ይሄንን ኃላፊነት፣ ይሄንን ሚና፣ ይሄንን ድርሻ ለማን ነው የተወለት? ለአዳም ለሰው ልጅ ነው የተወለት። የሰው ልጅም ስምን በማውጣት ገዢ እንደሆነ እንዲያውቁት ስለፈለገ ነው ይላል ቅዱስ ጎርጎርዮስ።
ገዢ መሆኑን አለቃቸው እንደሆነ ጌታቸው እንደሆነ አባታቸው እንደሆነ ማወቅ ይችሉ ዘንድ ስሙን መፍጠር የሚችለው ከፍጥረታቱ ጋር እግዚአብሔር ነገር ግን ስማቸውን ሳያወጣ ስማቸውን በአዳም እንዲወጣ ከዛ በኋላ ደግሞ እነሱ እንዲሰሙ አደረገ ይላል ቅዱስ ጎርጎርዮስ። ይቀጥልና ደግሞ ምን ይላል መሰላችሁ? የሰው ልጅን እግዚአብሔር አምላክ ስም እንዲያወጣ ያደረገው የሰራው ስራ ሲሰራ ማየት ደስ ስለሚለው ነው ይላል። እስኪ የሰራው ስራ በሉ። ሲሰራ ማየት ደስ ስለሚለው ነው። ምን ማለት መሰላችሁ? አሁን እንዳልኳችሁ እንስሳቱን ሲፈጥር አብሮ ስያሜያቸውን መፍጠር እየቻለ ነገር ግን አዳምን አውጣላቸው ማለት አዳምን የሚያስብ ጭንቅላት አይደል የሰጠው? የሚያስብ ጭንቅላቱን ተጠቅሞ ማሰቡንና መስራቱን ሲያይ እግዚአብሔር ደስ ስለሚለው ነው አንተ አውጣላችሁ ብሎ ዝም ያለው። ስለዚህ ስትሰሩ እግዚአብሔር አይቀየምም ማለት ነው። ገብቷል? ጭንቅላትን የሰጠህ እንድታስብበት አይደል? እንድትሰራበት፣ እንድታወጣበት፣ እንድታወርድበት አይደል? ያን ስታረግ እግዚአብሔር ለምን ይሄን እናደረክ አይልም። አንተና እኔ እንኳን የሰራናቸው ስራዎች ወይም ማሽንን በለው የገጣጠምነው ማሽን ሲሰራ ደስ አይልህ የሚልህ ለምንድን ነው? የገጣጠምከው ምን እንዲያደርግ ስለሆነ እንዲሰራ። እግዚአብሔርስ ያዘጋጀው ሰውን ምን እንዲያደርግ? እንዲያስብ እንዲሰራ ስለሆነ ፍጥረታትን ስም እያወጣ እያሰበና እየሰራ ሲያየው የኔን ስራ ወሰርክብኝ አይሉ። ምክንያቱም ያዘጋጀው ምን እንዲያደርገው ስለሆነ ነው። ይሄንኑ ስራ መስራት ይችል ዘንድ እንዲሆን ስለሆነ ማለት ነው። እየሰማችሁ ነው አይደለም? ስለዚህ የሰው ልጅን እግዚአብሔር አምላክ እንደዚህ አዘግይቶ ወይንም ደግሞ ጠብቆ ከኃጢአት ይጠብቀው ዘንድ እንደ ሰይጣን መውደቅ እንዳይችል ማለት ነው። የፍጥረታት ሁሉ ዘውድ ይሆን ዘንድ ፈቅዶ ከዛም አልፎ ተርፎ ደግሞ መስራት፣ ማሰብ፣ ማውጣት፣ ማውረድ የሚችል ጭንቅላት ይዞ እግዚአብሔር አምላክ ፈጠረው፣ አዘጋጀው እንላለን። አሁን ይሄንን ሁሉ የነገርኳችሁ የማታውቁት ነገር ሳይኖር ቀርቶ ላይሆን ይችላል። ነገር ግን የሰው ልጅ የወደቀበትን የውድቀቱን ጥልቀት የምንረዳው ያለበትን ከፍታ መጀመሪያ ማወቅ ስንችል። አሁን ለምሳሌ ከመጀመሪያው ትምህርታችንን ስንጀምር ሰው እኮ ወደቀ፣ የወደቀውንም ሰው አዳነው ብላችሁ ውድቀቱ ያን ያክል ላይሰማን ይችላል። አሁን ግን የሰው ልጅን ውድቀቱን ስትመለከቱት ንጉሥ ሆኖ በተሾመበት፣ አራዊት በሙሉ ይታዘዙለት በነበረበት፣ ከቦታም ተለይቶ ገነት ውስጥ ይኖር በነበረበት፣ ከወዳጆችም ለይቶ ከቅዱሳን መላእክት ጋር አብሮ በሚኖርበት፣ የእግዚአብሔርን ድምፅ ዘወትር ሳይታክት በሚሰማበት፣ አሁን እኛ የሚሰማንን የረሃብ የጥም ስሜት ሳይሰለጥንበት እግዚአብሔር አምላክ ይሄንን ሁሉ ፈጥሮት ነው ከዚህ ሁሉ ክብር የሰው ልጅ ምን አደረገ ብለን የምንናገረው? ወረደ፣ ዝቅ አለ። ይሄንን ሁሉ ነገር አጣምንም እንዳልኳችሁ ይሄንን ሁሉ ያወራ ነው የምኑን ከፍታ እንድትረዱት ነው። የምኑን የውድቀቱን ቃልዮት ያሰማልን። የውድቀቱን ከፍታ እንድትረዱ በጣም ኃይለኛ ውድቀት እንዴት እንደወደቀ እንድታውቁት ነው። ይሄንን የሰው ልጅ እግዚአብሔር አምላክ ፈጥሮ ካዘጋጀውና እንዲኖርም ካደረገው በኋላ የሰው ልጅ ታሪክ ለመጀመሪያ ጊዜ የተለወጠው ኦሪት ዘፍጥረት ምዕራፍ 3 ላይ ነው። በቃ ብዙም ሰው ሆነን የመኖር እድል በነገራችን ላይ አላጋጠመንም። 7 ዓመት ነው ሰው ሆነን የመኖር እድል ያገኘነው። ከ7 ዓመት በኋላ ስተቱን ተሳስተን ከወደቀን በኋላ ከሰውነትም ተርታን የወረድ ነው። በነገራችን ላይ እየሰማችሁ ነው። ይሄ ቅድስናን ማጣት እሱ አንድ ነገር ነው አይደል? ሰው የሚያስብሉትን ነገሮች ራሱ እኛ አብዛኞቹን ነገር አተናቸዋል። ለዛ ነው ታስተውሉ ከሆነ ልበ አምላክ ቅዱስ ዳዊት የመጨረሻ ለልጁ ለሶሎሞን የመከረው የመጨረሻ ምክር ልጄ ሆይ ምን ሁን። አውሬ ሆኖ እኮ አይደለም። ሰውነት ግን ከመብላት ከመጠጣት ከመኖር የበለጠ ሌላ ትርጉም እንዳለው እንድታውቁት። ሰው ሲበድልና ከእግዚአብሔርም እቅፍ ሲወጣ ምንነቱን ያጣው ከተባለ ቅድስናውን ብቻ ሳይሆን ሰውነቱንም ጭምር ነው ያጣው። በቃ እግዚአብሔር የመጀመሪያ የፈጠረው ሰውነት ይሄ አሁን እኛ የሚሰማንን ድካም እኛ አሁን የሚሰማንን ረሃብ፣ ጥም፣ ጉስቁልና ምንም ነገር ያልነበረበት ሰውነት ነበር። እጅግ የተቀደሰ ሰውነት ነው። ሊቃውንት ራሱ ሲናገሩ ይሄ ሰውነት እንኳን ይሄ ቀርቶ እግዚአብሔር ሲያከብረው ክብሩ እንዲታወቅ ልብስን እንኳን አላለበሰው። ምንን ያለበሰው? ብርሃንን ያለበሰው። ይሄ ብቻ አይደለም፣ ቆዳው እንኳን እንደኛ ሻካራ አይደለም። የጥፍራችን ልስላሴ ያለውን ያክል ልስላሴ ነበረ ቆዳችን ራሱ የነበረ እና አሁን ሰውነን የምትሉት እንደዚህ ወርደን በጣም ከባድ እኮ ነው። ከዚህ ነው ሽርጥት ብለን የወደቅ ነው ማለት ነው። በጣም ብዙ ነገር ነው ያጣን። ስለዚህ ዘፍጥረት 3 ላይ እግዚአብሔር ይሄንን ፍጥረት ወይም የሰው ልጅን ከፈጠረውና ካስገኘው በኋላ አንድና ብቸኛ ሕግ ነው የሰጠው። እሱም የሰጠው ሕግ ምንድነው? አንዲት ዛፍ ላይ መመሪያንና ትእዛዝን ያኖር። እግዚአብሔር ለአዳም የሰጠው ሕግ በነገራችን ላይ በጣም ቀላል ሕግ ነው። በለሲቱ ላይ ወይንም ደግሞ የዛች ቅጠል ላይ ብትበላት ምን ታረጋለህ ነው? የሞትን መልሱ እንጂ የሞትን ምን ታረጋለህ? በጣም ጥሩ። አሁን ልብ ብላችሁ ደግሞ አዳምጡ።
እቺ ጸበለስ አንደኛ የተፈጠረችው ማክሰኞ ነው። መቼ አልኳችሁ? አዳምን ለማሳሳት እሱ ከተፈጠረ በኋላ የመጣች አይደለች። ማክሰኞ ከሌሎች እጽዋት ጋር አብራ የተፈጠረች ፍጥረት ናት። ልዩ የሚያደርጋት ምንድነው? ከነዚህ ሁሉ እጽዋት ለይቶ እግዚአብሔር አምላክ ምን ስላስቀመጠባት ነው? ሕግ እንጂ እጽዋቷ እንደ እጽዋትነት አዳምን ለማሳሳት የተፈጠረች እንዳልሆነችም ጭምር ጠንቅቃችሁ። ይሄን ያነሳውላችሁ ለምን መሰላችሁ? ልክ ሰይጣንን ቅድም ስንጠይቅ የነበረው ጥያቄ አይደለም ማን ፈጠረው ብለን እንደጠየቅነው ሁሉ ለውድቀታችንም ከምንጠይቃቸው ጥያቄዎች መካከል የመጀመሪያው ምን አለ እግዚአብሔር ምንን ባልፈጠረን። ዕፀ በለስ የተፈጠረችው ግን መቼ ነው አልኳችሁ? ማክሰኞ ነው የተፈጠረችው፣ ከሌሎች እጽዋት ጋር ማለት ነው። ልዩ ያደረጋት እግዚአብሔር ሰውን ከፈጠረው በኋላ ያቺን እጽዋት ላይ ምን ማስቀመጡ ነው? ሕግ ማስቀመጡ ነው። በቃ አዳም ስለዚህ የሞተው ቅጠል ቀጥፎ ስለበላ ሳይሆን ምን ስላፈረሰ ነው ማለት ነው? ሕግ ስላፈረሰ ነው ማለት ነው። ግልጽ ነው? ገብቷችኋል? ሕግ ስላፈረሰ ነው የሞተው። እግዚአብሔርም አለው ይላል ኦሪት ዘፍጥረት ምዕራፍ 3 ላይ ይሄንን እጽዋት ወይንም ደግሞ ይሄንን ቅጠል በበላህ ጊዜ ላይ የሞት ሞትን ትሞታለህ አለ። ይሄን ትእዛዝ እግዚአብሔር ለመጀመሪያ ጊዜ የሰጠው ለአዳም ነው። ለማን አልኳችሁ? ለአዳም። መጀመሪያ ይሄን ትእዛዝ የሰማው አዳም። ሔዋን የሰማችው ከአዳም። አዳምና ሔዋን አብረው አይደለም ይሄን ትእዛዝ የሰሙት፣ አዳም ነው መጀመሪያ የሰማው። መጽሐፍ ቅዱስ ይዛችሁ ብትመጡ ኖሮ ዘፍጥረት 2 ላይ ስታዩት እግዚአብሔር ከፈጠረው በኋላ ለሰው ልጅም አለው ይላል። አንደኛ ለሰዎች ልጆችም አለው ቢል በአዳም ውስጥ በውስጥ ታዋቂነት ወታ አትራመድ እንጂ ማንም ጭምራለች። ሔዋንም ስላለች ሕጉን እየተናገረ ያለው ለአዳም ነው እንላለን። አዳም ከተፈጠረ በኋላ የተገኘችው ሔዋንን ግን ሕጉንና መመሪያውን የነገራት አዳም። ልዩነት ራሱ አለው። በነገራችን እቤት ገብታችሁ ብታነቡት እግዚአብሔር ለአዳም ያለው ይህቺን ዕፀ በለስ እንዳትበላ ነው። እሱ ለሚስቱ ለሔዋን ያለው ደግሞ እንዳትነኪው ብሎ ነው የተነገራት። አርቆ ማጠር ነው። በነገራችን ላይ የማትነካውን ነገር ልብለው ብለህ አትመኝም አይደለም? ገብቷችሁ? እሱን አትብለው አለው፣ እሷን ደግሞ ምን አታርጊው አለ፣ አንቺ ደግሞ አትንኪው አለ። ስለዚህ ካልነካሽው ልብለው አያሰኝሽም፣ እሱም ደግሞ አትብለው አይደል የተባለው። ሕጉ ተከበረ ማለት ነው። አዳም እየዋሻ አይደለም እያልኳችሁ፣ አርቆ እያጠረ። ልክ አሁን አምላካችን ልዑል እግዚአብሔር በኦሪት የነበሩትን 10ቱን ትእዛዛት ሐዲስ ኪዳን ላይ ባሉት በስድስቱ ሕግጋተ ወንጌል ሲያጸናቸው ሻራቸው ማንላቸው አሉ አይደል? አጸናቸው ምንላቸው እየሰማችሁ ነው። ለምሳሌ ዘጸአት 20 ላይ አትግደል የሚለውን ሕግ አምላካችን ግን የማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ ሲያጸናው ምንድነው ያለው? በኦሪት እውነት ነው አትግደል ተብሎ ይሆናል፣ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ምን ይደረግበታል አለ? ይፈረድበታል አለ። ካልተቆጣ ወደ ምን ደረጃ ስለማታድግ እንዴ? ሰው ዝም ብሎ ነው እንዴ ሰፈር የምትገዳደሉት እንዴ? ሰው ወደ መገዳደል ደረጃ የሚደርሰው መጀመሪያ ምን ሲሆንበት ነው? ውስጡ ጌታዬ ሆይ ቁጣ ሲኖርበት፣ ቂም ሲኖርበት፣ በቀል ሲኖርበት፣ ውስጡ የሚሸምቀው የሆነ ሐሳብ ሲኖርበት ነው አይደል? ያን ሐሳብ ማውጣት ካልቻለ ጊዜ ጠብቆ ምን ወደ ማድረግ ደረጃ ነው የሚደርሰው? ሐሳቡ ከልቤ ካልወጣ ሰውየውን ከዓይኔ ላጥፈው ብሎ ያጋድመዋል፣ ይገለዋል ማለት ነው። ስለዚህ አዳምን አትብለው አለው። እሱ ግን ለሚስቱ ምን አታርጊው አላት? ጭራሽ አትንኪው ብሎ አዘዛት። ግልጽ ነው? ገብቷቸዋል? እግዚአብሔር ግን ይሄንን ሕግ እንዳልኳችሁ ይሄንን ትእዛዝ ይሄንን መመሪያ ሲያስቀምጥ ለምንድን ነው ያስቀመጠው ብለን እንጠይቃለን። ለምን መሰላችሁ? ይሄንን መመሪያና ይሄንን ትእዛዝ እግዚአብሔር አምላክ ያሰጠውና ያኖረው አንደኛ ማን ፍጡር ማን ፈጣሪ እንደሆነ ልዩነት እንዲኖር። አዳም በሁሉም ፍጥረታት ማዘዝ ቻለ ማለት ሁሉም ፍጥረታት የሱ ናቸው ማለት አይደለም። እሱ ደግሞ ዝቅ ብሎ ራሱም የበታችነት ስሜት እንዳለውና የሚገዛው አምላክ እንዳለ ማወቅ እንዲችል ይሄ ሕግ መቀመጥ ግድ ነበረበት። ይሄ ሕግና ይሄ መመሪያ ባይኖር ኖሮ የአዳም ውድቀት እንደውም የባሰ እየሆነ ነበር ይመጣ ነበር። እየሰማችሁ ነው? ሕጉን ያስቀመጠው እግዚአብሔር ማን ፍጡር ማን ፈጣሪ፣ ማን ገዢ ማን ተገዢ መሆኑን በደንብ ጠንቅቆ እንዲያውቀው ነው። አዳም እስከሚወድቅባት ቅጽበትና ጊዜ ድረስ ማን ፈጣሪ ማን ፍጡር ማን ገዢ ማን ተገዢ እንደሆነ ጠንቅቆ ያውቅ ነበር፣ ተረድቶም ነበር። ለውድቀቱ ግን ምክንያት ከሆነው ከእባብ ምክር በኋላ ግን አዳም ያንን ሁኔታ እየለወጠ እየተቀየረ መጣ ማለት ነው። እየሰማችሁ ነው? አሁን ይሄንን ሕግና ይሄንን መመሪያ የሰጠው አምላካችን ልዑል እግዚአብሔር ታዲያ ይሄንን መመሪያና ይሄንን ሕግ ሲሰጥ እንዳልኳችሁ ከተፈጠሩት ወይንም ደግሞ ይሄ ሕግና መመሪያ ከሚመለከታቸው ከነዚህ ፍጡራን ውጪ ለሌሎቹም ጭምር አልነገራቸው። እንግዲህ ምን ያክል እንደተጠነቀቀ ራሱ እያሰባችሁት እንደሆነ እፈልጋለሁ። ማለትም አሁን እናንተን የሚጥላችሁን
እገሌ ይሄን ቢያደርግ ይሞታል የሚባለውን ህግ ለብዙሃን ሁሉ መናገርና ለዛ ሰውዬ ብቻ መናገር ልዩነቱ ምንድን? ቶሎ በሉ። አሁን ለምሳሌ አንተን የሚገልህን ነገር ይሄ ይገልሃል ብዬ ላንተ ነገርኩ። ለሁሉም ይሄ ደግሞ እገሌን ይገለዋል ብዬ በነገረው ልዩነቱ ምንድን? ቶሎ በሉ። በጣም ቀላል እኮ ነው እንዴ! ኧረ ተው። እሺ እስኪ ምስጢር በሉ። በቃ ምስጢር ነው የነገረው። የሚገለውን ማን ብቻ ነው የሚያውቀው? ሟቹ ብቻ ነው የሚያውቀው። የሚገልህ ይሄ ነው ብሎ የነገረው ለሱ ነው እንጂ ለሚገለው ለሰይጣን ሄዶ ይሄ ነው የሚገለው እሺ ብሎ አልመከረው። አሁንስ ግልጽ ነው ገባችሁ? ለዛ ነው ከመጣ በኋላ በእባብ ቆዳ ውስጥ ተደብቆ ወደ ገነት ከገባ በኋላ የሰማይና የምድር ንግስት ሆይ ብሎ ለሷ ሰላምታ ካቀረበላት በኋላ እየሰማችሁ ነው። አኗኗራችሁስ እንዴት ነው ብሎ ከጠየቃት በኋላ እሷ ራሷ ናት የነገረችው የምትወርቅበትን ምክንያት። እሷ ራሷ ናት የነገረችው። በገነት ካሉ እጽዋት መካከል እንበላ ዘንድ ተፈቅዶልናል ከዚች በስተቀር ለምን ብንበላው ሞትን ትሞታላችሁ። ስለዚህ አሳልፋ ሰጠች ማለት ነው። ለውድቀታችን ራሱ ምክንያት የሆነ ምንድነው ተብላችሁ ብትጠየቁ ሁለተኛ እስኪ ምስጢር አለመጠበቃችን በሉ። ስለዚህ አታውራ ሁሉንም ነገር ማለት ነው። ሆድህ መቋጠር አለበት ማለት ነው። የተነገረህን ነገር ዝም ብሎ የሚዘረገፍ ነገር አይደለም ማለት ነው። ሔዋን ግን ለሰይጣን በእባብ ቆዳ ውስጥ ተደብቆ ለመጣው ግን የምትወድቅበትን ምክንያት ተናገረች። እሷ እኮ ከቅንነት ተነስታ ሊሆን ይችላል። እሷ ካለማስተዋልም ጭምር ሊሆን ይችላል፣ ካለመረዳትም ሊሆን ይችላል። ግን እየተናገረችና እያወራች ያለችው እንደ ማንኛውም ተራምዶ የመጣ አንድ እንስሳን ሳይሆን በእንስሳቱ ውስጥ ተደብቆ መጥቶ በእባብ ቆዳ ውስጥ ያደረው ለማንም ነው መውደቂያዋን እየተናገረች ያለችው ለሰይጣን። በጣም አሁን ደግሞ ልብ አድርጋችሁ ስሙ። ለምን በእባብ ቆዳ ውስጥ ተደብቆ ገባ? እባቢቱ መቼም ብልህ ናት፣ አስተዋይ ናት። ከዛ ባለፈ ደግሞ በራሷም ትመካ ስለነበረ ሰይጣን ትዕቢተኛ ሰውን እንደሚወድ ለማጠየቅ ነው ይላሉ አባቶቻችን። የሰማችሁ ነው። በውበቷ በምኗ ትመካ ስለነበረ ያቺኑ እባብን ሊቆራኛት የወደደው በዛ ምክንያት ነው ይባላል። እኔ ግን ልጠይቃችሁ የፈለኩት ለምን መሰላችሁ? ገነት የተቀደሰች ቦታ ናት አይደል? ጸበል ጻድቁን ትሰጣቸዋለህ ይብሉ እና ታዲያ ስትጠየቁ አትመልሱማ። ገነት የተቀደሰች ቦታ ናት አይደል? እንዴት ገባት አይደል? በደንብ አሁን አስቡ እስኪ እናስብ በደንብ ማለት ነው። ገነት የተቀደሰች ቦታ ከሆነ እንዴት ገባ? መልሱን እኮ ነግራችኋለሁ። አሁን ተጨንቃችሁ ነው እንጂ እግዚአብሔር ይስጥልኝ ቃልዎት ያሰማልን። ቀላል መልስ እኮ በምን ውስጥ በጣም ጎበዞች። ሰይጣንስ ቤተክርስቲያን የሚገባው በማን ነው? በአንተና በእኔ ማለት ነው። አየህ አሁን ገነት ውስጥ እንዴት ሰይጣን ይገባል? የተቀደሰ ቦታ አይደለም ወይ ብለህ የምትጠይቅ ከሆነ ቤተክርስቲያንስ የተቀደሰች ቦታ አይደለችም? ለምን ሰይጣን ይገባል ብትል ሰይጣን በባባ ተደብቆ እንደገባው ሁሉ በቤተክርስቲያን ውስጥ በማን ላይ አድሮ ይገባል? እያዩንስ አሁን እኛ እርስ በርስ ይኑርብን አይኑርብን የምናውቀው ያው መንጫጫት ስንጀምር ነው እንበል፣ ወይ በስራችን ነው እንበል። እየሰማችሁ ነው። ቅዱሳን መላእክት ግን እርኩስ መንፈስን ማወቅ ይችላሉ አይደል? እያዩትም እንዳላዩት ቤተክርስቲያን ውስጥ ስንገባ ማለት ነው። ቤተክርስቲያን ውስጥ ስንገባ እያለብን እንድንገባ ችግር እያለብን በሽተኛ እየሆንን እንድንገባ የሚፈቅዱልን ለምን ይመስላችሁ? አንደኛ በሽተኛ ስለሆንን ፈውሱን ልናገኝ የምንችለው የት ብቻ ነው? እዚህ። ሁለተኛ ደግሞ ሰይጣንን ማባረር ቢፈልጉም እኛ ውስጥ ስላደረ እኛን ቢያባረሩን አብሮ ሰይጣንም ደስ ስለሚሰኘው እኛን ላለማባረር ሲሉ አብሮ ማን እንዲገባ ይፈቅዱለታል። ከዛ በኋላ ግን እኛን አስቀርተው ማን ደግሞ እንዲወጣ ያደርጉታል። ግልጽ ነው ገብቷችሁ? ስለዚህ ሰይጣንም በእባብ ቆዳ ውስጥ ተደብቆ ገባ። የሚወድቁበትን ምክር ወይንም ደግሞ የሚወድቁበትን ምክንያት ከሷ ሰማ፣ አደመጠ። ከዛ በኋላ ተናገራት። ምን አላት? አይ ብትበሉት እናንተ እንዲያውም የምትወድቁ የምትሞቱ ሳይሆን ጭራሽ ምን ትሆናላችሁ አላቸው? አማልክት ትሆናላችሁ፣ ታዛላችሁ አላቸው። ጥያቄን ጠይቀው ልብ ብላችሁ ስሙ። የምስራቅ ኦርቶዶክሳውያን ሊቃውንት ማለት ነው የአዳምና የሔዋን ዕፀ በለስዋን ቀጥፈው በልተው የመውደቃቸውን ምክንያት የሰው ልጅ የወደቀበት ምክንያት ምንድነው ብለው ለሚጠይቁት ጥያቄ ከምዕራባውያን ጋር የተለየ መልስ ስላለ እንድታውቁት ነው። ምዕራባውያን የሰው ልጅ የመውደቁ ምክንያት ምንድነው ተብሎ ሲጠየቅ አለመታዘዝ ነው የሚሉ። ምን አለማድረግ? ምክንያቱም አዳምና ሔዋን የታዘዙትን ትእዛዝ ምን ስላደረጉ ማለት ነው። ምስራቅ ኦርቶዶክሳውያን እኛንም ጨምሮ ማለት ነው ኦርቶዶክሳውያን ግን ምን ብለው ነው ደግሞ እኛ የምንናገር? አይ የሰው ልጅ የወደቀበት ምክንያት አለመታዘዝ ብቻ ሳይሆን አለማመን ነው የምንለው። ምን አለማድረግ ነው?
ሁለቱም እኮ አለው በነገራችን ያለማመን ውጤት ነው ወይም ሰው ሳያምን ሲቀር ነው የማይታዘዘው ገብቷችኋል ሰው ሳያምን ሲቀር ነው አድርግ የተባለውን የማያደርገው ሁን የተባለውንም ጭምር አልሆንም የሚል ምን ለማለት ተፈልጎ መሰላችሁ አዳምና ሔዋን ማንኛውም ለሚያነባው መጽሐፍ ቅዱስን ለሚመለከተው ሰው እግዚአብሔር ይህን አታድርጉ አላቸው እነሱ ግን አደረጉ ሲባል ምን እንዳላደረጉ ግልጽ ነው እንዳልታዘዙ ግልጽ ነው አይደል እየሰማችሁ ነው እንዳልታዘዙ ግልጽ ነው ነገር ግን በደንብ ውስጡን ለተመለከተው ሰው ግን የነሱ ስተት አለመታዘዝ ብቻ ሳይሆን አለማመንም ጭምር እግዚአብሔር ይሄን በለስ ብትበሉት ምን ታረጋላችሁ አላቸው ትሞታላችሁ አላቸው ሰይጣን ደግሞ መጥቶ ይሄን ብትበሉት ምን ታረጋላችሁ አላቸው ስለዚህ ከሰይጣን ይልቅ ከእግዚአብሔር ይልቅ ማንን ሰሙ ማለት ነው ከመስማት ብቻ ሳይሆን ከእግዚአብሔር ይልቅ ማንን ያመኑት ማለት በቃ ሰይጣን እንዲህ ነው ኃጢአት የሚያሰራህ ማለት ነው ሁላችን ከእግዚአብሔር ይልቅ ማን እንድታምነው እያደረገ ማለት ነው እሱን ራሱን ማለት ነው ስለዚህ አለማመንም አለባቸው ደሞም ጭምር ምን አለባቸው አለመታዘዝም አላቸው እነዚህን ጻፏቸው ሰው እንዴት ደሞ ዳነ ብለን ስንመልስ ይሄንኑ ነው የምነግራችሁ በእኛ አለመታዘዝ ውስጥ ያለ መታዘዝ በእኛ አለማመን ውስጥ ያለ ማመንን ነው ጌታችን ኢየሱስ ክርስቶስ ሰው ሲሆን እየፈጸመው ካሳ እየፈጸመልን ይመጣ አላመኑ ከዛም በኋላም ደግሞ አልታዘዙም በመጨረሻም ደግሞ እንደዛ ብለውም አላቆዩም ቀጥፈው በሉ ቅዱስ ኤፍሬም ሶሪያዊ ሌሎችም ሊቃውንተ ቤተክርስቲያን የሔዋንና የሰይጣንን ወይም ደግሞ በእባቢቷ ቆዳ ውስጥ አድሮ የሚያወራትን ሰይጣንን ንግግር በተለያየ መንገድ ይጠይቋታል አንደኛው ቅዱስ ኤፍሬም ሔዋንን ሲጠይቃት ምን ይላል ጸበለሱን ቀጥፋችሁ ብትበሉት ምን ትሆናላችሁ ብሎ ነው የነገራት አምላክ ትሆናላችሁ ብሎ ነው የነገራት እና ቅዱስ ኤፍሬም ምን ይላል ሲጀመር ይላል ጸበለስ ተቀጥፎ አምላክ ቢኮን ኖሮ ላንቺ የሚነግርሽ ይመስልሻል ወይ እሱ ራሱ የወደቀው ምን መሆን ፈልጎ እና ለምን ለሱ አይነግራታል አምላክ መሆን የሚፈልግ ነው እሱ ራሱ ቀጥፎ በልቶ አይረግጣትም ነበር የማይሆነውን ነገር ለሱ ራሱ ለነሱም እንደማይሆንላቸው ያወቀ ነው ያሳሳታቸው ይላል ግን አንቺ አልጠየቅሽም ይላል ቅዱስ ኤፍሬም ቅጠል ተበልቶ ከመቼ ጀምሮ ነው አምላክ የሚኮነው ብለሽ እንኳን አልጠየቅሽም በቃ ዝም ብለሽ ነው ያመንሽው ይላል እየሰማችሁ ነው ስለዚህ ሔዋን ብዙ ማጥራት የነበረባት ነገር ነበር ሲቀጥል ሁለተኛ እንዴት ከደረጃዋ ከወረደ ሰው ጋር ስትነጋገራለች እሷ ምንድናት አይዟችሁ በሉ ሰው ናት የሚያወራት ምንድነው እባብ ነው እንዴት ሰው ከባብ ጋር ያወራል ወርደህ ከማይመጥነ ሰው ጋር እና ከማይሆነ ሰው ጋር ማውራት የሚያመጣብን ጉዳት ይሄው ማለት እኮ ከገባችሁ ከማይሆናት ሰው ጋር ነው ከማይሆናት ወዳጅ ጋር ነው እየተማከረች ያለችው አይደለ ቅዱስ ኤፍሬም ይጠይቃታል ከማይመጥነሽ ጋር ለምን ወርደሽ ታወሪያለሽ ይላል በቃ ባታወሪው ዝም ብትዩስ አንቺ እኮ ንግስት ነሽ ከየትኛውም ባለሟል ጋር እየወረደሽ ታወሪያለሽ እንዴ ዝም ማለት ብትጪ እኮ ኖሮ ምንም ነገር ባልመጣብን ነበር ይላል ሁለት እየሰማችሁ ነው አይደል ሶስተኛ እሺ መስማቱን ሰማችሁ ማነጋገሩንም አናገረችው ለምን ምስጢር ማውጣት አስፈለጋት አይደል እግዚአብሔር ለሷ አምኖ የነገራትን ነገር ለምንድነው ሌላው ይመን አይመን ያዘው አያዘው ሳታውቅ ለሌላው መናገር ይቻለችው እሱንም ይጠይቃል ቅዱስ ኤፍሬም ለምን ምስጢር መጠበቅ አልቻልሽም ለምን ዝም ብትይስ ሶስት አይደል አራተኛ አሁንም ቅዱስ ኤፍሬም መልሶ ይጠይቃታል እቺኑ ሔዋንን ማለት ነው እሺ የሆነው ሆነ ምን አለ ባታምኚውስ ይላል በቃ ነገርሽው እሺ ምስጢሩን አወጣሽ አይደል ምስጢሩን ካወጣሽ በኋላ ያላበላሽን ያላጠጣሽን ያላኖረሽን በመትኖሪበት ቦታ በገነት ውስጥ እንኳን እንድትቆይ ምክንያት ያልሆነሽን የዚህን የባቡን ድምጽ ለምን ከእግዚአብሔር በላይ ሰማሽው ይላል ስለዚህ የሔዋን ኃጢያት ስትመለከቱት ቀጥፎ መብላት ብቻ አይደለም ማለት ነው የአዳምን በዚህ ኃጢያት ውስጥ ያለው ተሳትፎ አሜን ብሎ መጉረስ ብቻ አይደለም ብዙ ነገሮችን ነው ያደረጉ ያሉት ይሄ ነገራቸው በመጨረሻም ወደ ምን እንዲሄዱ አደረጋቸው ለዘመናት ያዩትና ለዘመናት እየተመለከቱት ምንም ለውጥ የማያመጣላቸው ወይም ደግሞ አይተውትም ጭምር ያልተመኙትን ጸበለስ መመኘት ጀመሩ የሰይጣን ትልቁ ክፋቱ በነገራችን ላይ ኃጢያትንና ክፋትን በሰውነታችን ውስጥ እንዲገባ በደልና ኃጢያትን መስራት እንድንችል በር ሲከፍት መጀመሪያ የሚያደርገው ምን እንደሆነ ታውቃላችሁ ሁሌም ስታዩት ምንም ያልመሰላችሁን ነገር በሌላ አይን ማየት እንድትችሉ መጀመር ማስቻል ሁሌም ታየው ነበር እኮ ጸበለሱ ዛሬ ምን ተአምር መጥቶ ነው ስታየው ለመብላት አስጎመጃት የሚባል የነገራት ነገር ምክንያት ውስጧ ምኞት እየተቀሰቀሰባት ስለመጣ ሰይጣንም እንዲሁ ነው የሚያደርገው ሁሌም የምታልፍበትንና ሁሌም የምታየውን ምንም አይነት ነገር የሆነ ጊዜና የሆነ ወቅት ላይ ሊጥልህ ከፈለገ የሚያየው እና የሚያደርግብህ ነገር ምንድነው ያንኑ ነገር
ትላንትና ትታያውና ትመለከተው ከነበረው ነገር ምኑን ያደርገዋል? ቅርጹን መልኩን ይለውጠውና ምኞቱንና ሐሳቡን ፍላጎቱን እንዲያድርብ በር ይከፍታል ማለት ነው። ሔዋንም ላይ አዳምም ላይ ያደረገባቸው ይሄንን ግልጽ ነው። ሔዋንም ላይ አዳምም ላይ ያደረገባቸው ይሄ ነው። ተመኝተው አልቀሩም። ከዛም በኋላ ደግሞ ያችኑ በለስ ወይንም ደግሞ ቅጠል ቀጥፈው ምን አደረጉ? በሉ፣ ተመገቡ። በበሉና በያችን ቅጠል በለስ ቀጥፈው በሰውነታቸው ውስጥ ባስገቡበት ጊዜ ላይ ውድቀታቸው የዛን ጊዜ ላይ ነው የጀመረው። የመጀመሪያው የብርሃን ልብሳቸው እንደተገፈፈ ቅዱስ መጽሐፍ ይነግረን አይደል? የብርሃን ልብሳቸው ተገፈፈ። ምናቸውን መሆናቸውን አወቁ። እርቃናቸውን መሆናቸውን አወቁ። እርቃናቸውን መሆናቸውን ካወቁ በኋላ ደግሞ እርስ በርስ ተያይተው ምን ተደራረጉ? ተፋፈሩ። እየጻፋችሁ ግን ቢሆን በጣም ጥሩ ነው። ለምን እንደሆነ ታውቃላችሁ? እነዚህ ነገሮች በሙሉ የአንድ ኃጢአተኛ ሰው መገለጫዎች ናቸው። ቅዱሳን በቅድስና ከእግዚአብሔር ጋር እየበቁ ሲመጡ እነዚህ ነገሮች መሰናክል አይሆኑባቸው። አሁን ለምሳሌ መጀመሪያ ላይ ልክ ሲበሉ ምን ሆኑ ነው ያልኳቸው? የብርሃን ልብሳቸው ተገፈፈባቸው፣ ማለትም ጸጋቸውን አጡ ማለት ነው። አንደኛው ጸጋቸው ብርሃንን መልበስ ነበረ። ያንኑ ብርሃን ግን እግዚአብሔር አምላክ ኃጢአት ሲሰሩ ምን አደረገባቸው? ወሰደባቸው። የብርሃን ልብሱ የመገፈፉ ውጤት ደግሞ ምን መሆናቸውን ማወቅ ነው። እርቃናቸውን መሆናቸውን ማወቃቸው። አሁን ጥያቄ ልጠይቃችሁ፣ ህፃናት ራቆታቸውን መሆናቸውን ያውቃሉ አያውቁ? ያውቃሉ አያውቁ? በደንብ አስቡበት። እመኑ። ያውቃሉ አያውቁ? ያውቃሉ? እሺ፣ ያውቃሉ አያውቁ? ቶሎ በሉ። ያውቃሉ አያውቁም? ማወቃቸውንም አለማወቃቸውንም አንተ እንዴት አወቅ? አንተ እኮ ምን አይደለህም? አንተ እኮ ህፃን አይደለም እንዴ? አንተማ አዋቂ ስለሆንክ ህፃኑን አይተህ ምኑ ነው ብለህ ተናገር። ራቆቱን ነው አልክ እንጂ ራቆቱን የሆነ ህፃኑ ራሱ ራቆቴን ነኝ ብለዋል እንዴ? እማናውቀውንማ ነገር አናውቀውም እኛም ራሳችን። እየሰማችሁኝ ነው? ብርሃን ልብሳቸውን ተገፈፉ፣ ከዛ በኋላ እርቃናቸውን ሆኖ አልኳችሁ። እርቃናቸውን መሆናቸውን ያወቁት ምናቸው ሲገፈፍ ነው አልኳችሁ። እንደዚሁ ሁሉ ህፃናትም በነገራችን ላይ ራቆታቸውን መሆናቸውን የሚያውቁት ራቆት መሆን ምንነቱን የሚያውቁ ሰዎች እየነገሯቸው እኛ ማለት ነው። ራቆትን እንዳትሆን እያልነው ስላሳደግነው እኮ ነው ሰውነቱ ላይ ልብስ አለመጣል ምን መሆኑን እያወቀ የሚመጣው። ራቆቱን መሆኑን እያወቀ የሚመጣው እኮ ለዛ እንጂ ህፃናት አይታችኋቸው ከሆነ ራቆታቸውን በመሆናቸው ሀፍረት ራሱ አይሰማቸው። አንተ ነህ ምንም እንዲሰማቸው የምታደርጋቸው። ቅዱሳንም በቅድስና የበቁና የነጹ ሲመጡ ልክ እንደ ህፃናት ነው የሚሆኑ። ጌታ ራሱ ሲናገር ጉባኤውን እንዲበጠብጡ የላካቸውን ህፃናት ሌሎችን ሰዎች አንስቶ ምንድን ያለው? እንደነዚህ ህፃናት ካልሆናችሁ ህፃናት የሚባሉት እኮ እንደዚህ ሀፍረት የለባቸውም። ህፃናት ነውር አያውቁም ማለት ነው። ይሄ ነውር አለማወቅ ሀፍረት አለማወቅ እኮ በጣም ትልቅ ቅድስና ነው በነገራችን። እና ጾር የጠፋላቸው ወይንም ደግሞ ፈተና የራቃቸው ቅዱሳን እዚህ ደረጃ ላይ ይደርሳሉ። ማለትም የሴትን ሰውነት የወንድን ሰውነት አይተው የእግዚአብሔርን ተፈጥሮውንና ስራውን ያደንቁ ይሆናል እንጂ እንደኛ የዝሙት ጾር አይቀሰቀስባቸውም ማለት ነው። ወይም ደግሞ ክፉ ሐሳብ ህሊናቸው ላይ አይመላለስም። አያችሁት? ሰው የወደቀውን ነው መልሶ ወደ ቅድስና ሲመጣ ደግሞ እያገኘው የሚመጣ። ግልጽ ነው፣ ገብቷቸዋል? ስለዚህ የብርሃን ልብሳቸው ተገፈፈ፣ ከዛ ምናቸው መሆናቸውን አወቁ። ሶስተኛ ከዛ ምን ሆኑ? ተያይተው እርስ በርስ ተፋፈሩ። ህፃናት እርስ በርስ ተያይተው ይተፋፈራሉ? ምንም ጉዳያቸው አይደለም። አንተ ነህ የምትተፋፈረው፣ እኔ እናንተ እንተፋፈራለን። እነሱ ግን ተያይተው ምን አይሉ? ምንም አይመስላቸውም። ህሊናቸው ምን ስለሆነ ነው? ንጹህ ነው። ምንም አይነት ይሄ ክፋታዊና ሌላ ከእርቃን በኋላ የሚመጣ ክፉ ጾር ስሜት ምንም ነገር ስለሌለባቸው ስለማያውቁም ጭምር። አዳምና ሔዋንም አያችኋቸው? ይሄ ነበረ መጀመሪያ የነበራቸው። ልክ ከዛ በኋላ ሲወድቁ ግን እርስ በርስ ተያይተው ምን አደረጉ ማለት ነው? ተፋፈሩ አለ። ወዲያውኑ የበለስ ቅጠልም ከወገባቸው ላይ ወይም ደግሞ ሀፍረተ ስጋቸው ላይ አገለደሙ። አይገርማችሁም? አዋቂነታቸው ወደቀ እንጂ ወይንም ደግሞ ከነበረበት ልዕልና ተዋረደ እንጂ እንደው ከፍ ብለው ራሱ ሴቷም ደረቷን ወንዱም ደግሞ እግሩን ምናምን አልሸፈንም። ቀጥታ የሸፈኑት ምናቸው ነው? ቶሎ ብለው ሀፍረተ ስጋቸው ነው። አይደንቅም? ራሱ አዋቂነታቸው ወርደውም እንኳን የሆነ እውቀት አላቸው። አሁንም ይሄ መገለጫ እኮ ነው። ምንም ያክል ቅዱሳንና ቅድስና ውስጥ የሚመላለሱ ሰዎች ያላቸውን ንጽህና አይኖረን እንጂ ጥቂት ግን ንጽህና ምን ሊሆን እንደሚችል ጭልምልምታም ቢሆን እናውቃለን። ኃጢአት መስራት ነውር መሆኑን እናውቃለን።
ክፋት መስራት የሚያመጣውን ውጣ ውረድ እናውቃለን አይደል? እቺ ማለት ጭልምልምታ ነው። ሀፍረተ ስጋ መሸፈን እንደሚጠቅም እናውቃለን ማለት ነው። እኛ የከበደን ሙሉ በሙሉ ምናችንን መሸፈን በብርሃን ልብስ በቅድስና መመላለስ እሱን የከበደን እንጂ ኃጢአት ጽድቅ ነው አይደለም ለሚለው ጥያቄ አይደለም ብሎ መመለስ ይከብዳል አይከብድም። ስለዚህ እግዚአብሔር አምላክም ይሄ ነገር በሙሉ ከሆነባቸው በኋላ በገነት መካከል ኮቴ እያሰማ መጣ ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ኮቴ እያሰማ ወይም የእግዚአብሔርን በገነት መካከል እየተራመደ መምጣቱን የፍቅሩ መገለጫ ነው ብሎ ያስተምራል። ምክንያቱም እነዚህ የበደሉትና ያጠፉት አዳምና ሔዋንን ግንድ እየገነደሰና መሬት እያናጋ ነጎድጓድ እያመጣ መምጣት ይችል ነበር። ምክንያቱም የተደበቁትና ፈርተው የተሸሸጉት ምን አድርገው ሕግ አፍርሰው ጥፋት አጥፍተው ነው አይደል? ላጠፉትና ሕግ ላፈረሱት ግን እርሱ ኮቴ እያሰማን የመጣው ማለት ቀስ እያለ እንዳይፈሩ እንዳይደነግጡ ነው ማለት። ስለዚህ ያያችሁት እግዚአብሔር ኃጢአት ስንሰራ እንዴት አድርጎ ነው የሚመጣው ማለት ነው። በነጎድጓድ በብልጭታ እያጉረመረመ እየቆነጠጠ ብቻ አይደለም ማለት በፍቅር እየተራመደ ይመጣል ማለት ነው። አንተ ቀስ እያለ ኮቴውን ስትሰማው እንድትፈራ እንድትደነግጥ አንተ ካጠፋኸው እሱ የሚያሳየ ፍቅር እንዲጨንቅህ ማለት ነው። አሁን ሰውን አስሮ እንዲያስቀምጠው ቤተክርስቲያን ውስጥ ራሱ የሚያስፈልገው እሱ ነው። የመዓቱን ቁጣውን ትዕግስቱን እግዚአብሔር አምላክ መጨረሻ ላይ በሚያመጣበት መቅሰፍቶቹ ብቻ ተሳቀን ሳይሆን ሲያሳየን የሚኖረውን ፍቅር ራሱ ሰውን ኃጢአት ሳይሰራ እንዲቀመጥ ሊያደርገው የሚችል ጸጋ ነው። እግዚአብሔር ይሄን ለሁላችን ያድርግልን። ፈርተነው ብቻ ሳይሆን ወደነው መኖር እንድንችል ማለት ነው። የምትወደውን ሰው አታሳዝነውም አይደለም? አዳምና ሔዋንም ማንን መውደድ ሲያቆሙ ነው ማሳዘን የጀመሩት? እግዚአብሔርም መውደድ ሲያቆሙ ነው። እሱ ግን ይህንን አላደረገባቸው። ቅጠል የለበሱትን የተደበቁትን የተሸሸጉትን አዳምና ሔዋንን እየቀረባቸው መጣ። ጠየቃቸውም። አዳም ሆይ ወዴት ነህ ብሎ ጠየቀው። አባቶቻችን እንደሚያስረዱት እግዚአብሔር አላዋቂ ስጋን በኋላ ላይ ገንዘብ አድርጎ አላዛር ወዴት ነህ ብሎ የሚጠይቀው እሱ እንደሆነ ለማሳየት ነው። ዛሬ አዳም ወዴት ነህ ብሎ የጠየቀው ይላል ዮሐንስ ወንጌል ምዕራፍ 11 ላይ አምላካችን ሰው ሲሆን የሰውን ስጋ ሲዋሃድ የተቀበረውን አላዛርን ነፍስና ስጋውን የለየው እሱ ቢሆንም ከመጣ በኋላ ግን አላዛርን ወዴት ቀበራችሁት ብሎ ጠይቋል አይደል? ስለዚህ አላዋቂ ስጋን እንደተዋሃደ የኛ ስጋ እንደ እግዚአብሔር ሙሉ በሙሉ አዋቂ እንዳልሆነ እንዲታወቅ ግን ይሄንን ከመሆኑ በፊት አስቀድሞ ገነት ውስጥ አዳም ተደብቆ አዳም ወዴት ነህ ብሎ ጠየቀ ይላል። ኋላ ላይ ለሚያደርገው በኋላ ላይ እንዴት እንደሚያድነን ፍንጭ እየሰጠ ስለሆነ ማለት ነው። አዳምም አታርግ ያልከኝን አድርጌ በድያለሁ አለ። ለመበደሉም ደግሞ እኔ ነኝ ብቻ ብሎ አላቆመም። ማንን ከሰሰ? ሚስቱን ከሰሰ። ሚስቱም ደግሞ መልሳ ማንን ከሰሰች? እባብን ከሰሰች። ግን ሶስቱም በክሳቸውና በመወቃቀሳቸው ሊተርፉ አልቻለም። ሶስቱም ምንድነው የገጠማቸው? ፍርድ ነው። ይሄ ታሪክ ስለምታውቁት እኮ ነው እናንተ ነው የምጠይቃችሁ። የገጠማቸው ምንድነው? ፍርድ ነው። ተፈረደባቸው። አሁን ደግሞ የነገረ ድነት ጥያቄዎችን ወደ መጠየቅ እንመለስ። አንደኛ እግዚአብሔር አምላክ ለምንድን ነው መጀመሪያውኑ አዳም ሲያጠፋ ያላጠፋው? ሕግን ያፈረሰው አይደለ? ስለዚህ አዳም ሕግ ማፍረሱን ብቻ አይደለም ደሞም ከዛም በኋላ ብዙዎቻችሁ የምትጠይቁት ጥያቄ ምንድነው? አዳም ሕግ ማፍረሱን ብቻ ሳይሆን ከዚህም በኋላ የሚበድለውን ያውቃል አይደል እንላለን አይደል? እያወቀ ታዲያ ለምን ዝም ይለዋል? እያወቀ ታዲያ ለምን ያኖረዋል? እያወቀ ታዲያ ለምን ዝም ይለዋል? በቃ ቢያጠፋውስ ከናካቴው ፎርማት አድርጎ ሌላ አዲስ የሰው ልጅ ቢፈጥርስ ምን ችግር አለ? ምንም ችግር የለውም። ከሃዲነት ችግር የለበትም፣ ማድረግ ይችላል። ግን አዳምን ሲያጠፋ ጥፋትም ሲሰራ ያላጠፋው አንደኛ ፍጠረኝ ብሎ አልፈጠረው አይደል እንዴ? ፍጠረኝ ብሎ አይደለም ራሱ ነው ተፈጠር ብሎ የፈጠረው። ስለዚህ ይሄን ያክል ጭካኔ ያስፈልግ ግልጽ ነው። ገብቷቸዋል? ይሄን ያክል ለምንድን የሚል ጥያቄ እንዳይመጣ እሱም ራሱ ፍጠረኝ ብሎ ሳይሆን ተፈጠር ተብሎ የመጣ ፍጥረት ስለሆነ ነው። አንድ ሁለተኛ እሺ አዳምን አጠፋው ሔዋንንም አጠፋት እንበል። እየሰማችሁ ነው አይደል? ከዛ በኋላ ሌላ የሰው ልጅ ፈጠረ እንበል። እነዛ የሰው ልጆች መቼም ገነት ውስጥ ሲኖር እንደምታውቁት ከቅዱሳን መላእክት ጋር ህብረት አለ። አንድ ላይ ያመሰገንን የምንኖር። እየሰማችሁ ነው። ቅዱሳን መላእክት ለሰው ልጅ እናንተም እኮ ከናንተ በፊት የተፈጠሩ የሰው ልጆች ነበሩ፣ ይሄንን በለስ ቀጥፈው ሲበሉ ሞቱ። ስለዚህ እናንተም ከዚህ በኋላ እንዲህ አይነት ሐሳብ እንኳን ውልብ ቢልብህ የሚመጣብህ ይሄ ነው ቢሉ እነዛ ከአዳምና ከሔዋን በኋላ የተፈጠሩት ፍጥረት እግዚአብሔርን ወደው ነው የሚያመልኩት ወይስ ተጨንቀው? ተጨንቀው። ምንም ጥርጥር የለው ተጨንቀው ነበር ያመልኩት የነበሩ። ስለዚህ እግዚአብሔር እንዳይጨነቁ ነው አሁን ሌሎቻችን የምንመጣው በአዳምና በሔዋን ያሳየውን ትዕግስት እኛም ላይ እንደሚያመጣው እንድናቀው። አላጠፋቸውም። እየሰማችሁ ነው። ስለዚህ አላጠፋቸውም፣ አቆያቸው። አንድ
ሁለተኛው ካጠፉ ማጥፋቱን በኋላ ለምን ቀጣቸውስ? አለ ተሳስተው ነው አይደል? ለኛ እንደምንመለከተው ከሆነ ተሳስተው ነው ይሄን በደል ያጠፉ። ስለዚህ ከተሳሳቱ ለምን እባቢቱንና ሔዋንን ቀጥቶ እባቢቱንና ሰይጣንን አንተ ድሮም አንቺም ድሮም ብሎ እነሱን የሚገባቸውን ቅጣት ሰጥቶ እናንተ ግን ስለተሳሳታችሁ በቃ ችግር የለም ለምን አላላችሁ? ነፃ ፈቃድ ነበራቸው፣ ምርጫ ነበራቸው፣ እምቢ ማለት ይችሉ ነበር። ነገር ግን እምቢ ያለ ማለታቸው በነፃ ፈቃዳቸው የመጣባቸውን ፈተና አይሆንም ብለው መቋቋም አለመቻላቸው ያመጣባቸውን ወቀሳም እንዲያውቁትም ጭምር። አሁን ለምሳሌ እኛም ራሳችን ኃጢአት እኛው ራሳችን አውጥተን አንስራው እንጂ ሰው ምክንያት ሆኖ ሊያሰራን ይችላል አይደል? ምክንያት ሆኖ ያሰራን ሰው ብቻ ግን ሳይሆን በፍርድ ቀን የሚጠየቀው ማንም ጭምር። ለምንድን ነው? ምክንያት ሆኖ የመጣውን ጥያቄ ምን የማለት መብት ስላለን፣ እምቢ የማለት መብት ስለነበር፣ ነፃ ፈቃድ ስላለን ማለት ነው። ያንን ነፃ ፈቃድ እነሱ ተጠቅመው እምቢ ስላላሉ አሻፈረኝ ብለው እግዚአብሔርን አናሳዝነውም ስላላሉ እነሱም መቀጣት ግድ ነበረባቸው። እየሰማችሁ ነው አይደል? ጥሩ። ሶስተኛ የምንጠይቀው ጥያቄ ደግሞ እዚህ ውስጥ የቅጣታቸው ወይም ደግሞ የፍርዳቸው ላይ ደግሞ ምንድነው? አዳምና ሔዋን ባጠፉት ጊዜ ላይ የጠፉትን ጥፋት ምክንያት አድርጎ እግዚአብሔር ፍርድ ሲሰጣቸው ለምን ፍርድ ሰጣቸው? መሐሪም አይደለ? ለምን ይቅር ብሎ ያስገባቸው? ምንም እኮ እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ይሄ ማንም የምንጠራጠረው አምላክ አይደለም ማለት። ስለዚህ ይቅርታ ሲሉት በቃ እሺ ችግር የለም ኑ ግቡ ለምን አላላቸውም በዛው ቅጽበት? ይሄም መልስ አለ። አዳምና ሔዋን ባጠፉት ጥፋት ወዲያውኑ ይቅርታ አድርጎ እግዚአብሔር አምላክ ወደ ገነት ወደ መንግስተ ሰማያት ወይም ወደሚገቡበት ቦታ ያላስገባቸው ምክንያት የመጀመሪያው ያጠፉትን ጥፋት ክብደቱን እንዲያውቁት። ያጠፉት ጥፋት ቅጠል ቀጥፎ ወይም ደግሞ በለስ ቀጥፎ መብላት ብቻ አይደለም። በነገራችን ላይ አዳምና ሔዋን ከገነት ከተባረሩ በኋላ ነው የስስት ረሃብ ያለባቸው። እስኪ የስስት ረሃብ በሉ። የስስት ረሃብ ማለት ምን ማለት መሰላችሁ? በልቶ አለመጥገብ ማለት ነው። ወይም ደግሞ ጠግቦ መልሶ ምግብን መፈለግ ማለት ነው። አሁን እኔና እናንተ ቁርስ እንበላለን አይደል? ከዛስ አልፎ አልፎስ በቃ ቁርስ፣ ምሳ፣ እራት መሃል ላይ ደግሞ የሆነ ጣል የሚደረግ ነገር አለ። ለምንድን ነው አንዴ የበላችሁትና ያስጠገባችሁት ሆዳችሁ እንደዛው እንደጠገበ ሆኖ የማይቀጥል? ሆዳችን ስስት ስላለበት ነው። በቃ ጠግቦ አይጠግቡ አምጣ ነው ሁሌም የሚለው ማለት ነው። እየሰማችሁ ነው? አዳምና ሔዋን ገነት ውስጥ ሆነው ዕፀ በለስ ቀጥፈው ሲበሉ የስስት ረሃብ አልነበረባቸው። እርቦን የበላ ነው ማለት እንዳይችሉ ከዕፀ በለሱ ውጪ ሌሎች መብላት የሚችሏቸው እጽዋቶችን ሰጥቷቸዋል። እንደው የረሃብ ጉዳይ ከሆነ እሱን ትታችሁ ሌላ መብላት ትችላላችሁ። ግን እነሱ የበሉት መብላት አምሯቸው ወይንም ደግሞ መብላቱ ረሃባችንን ያስታግስልናል ብለው ሳይሆን አምላክ ለመሆን ፈልገው። በሌላ አማርኛ እነዚህ ሁለት ፍጥረታት አዳምና ሔዋን እየሰሩት ያለው ወንጀል መፈንቅለ አምላክ በሱ ዙፋን ላይ እንቀመጥ ነው። ስለዚህ አሁን በሰዋዊው እኛ በምናውቀው ቋንቋ አንድ ሰው መፈንቅለ መንግስት ቢያካሂድ የሚፈነቅለው መንግስት ይቅር ብያለሁ ብሎ ነው የሚያሰናብተው? መፈንቀል መንግስት ምን ያክል ዋጋ እንደሚያስከፍል ነው የሚያሳየው እንጂ በደንብ አድርጎ ነው አይደለም የሚቀጣው። በደንብ አድርጎ ስተቱ አመጹ ምን ያክል ከፍተኛ እንደሆነ እንዲታወቅ ማለት ነው። እግዚአብሔርም አዳም ያጠፋው ጥፋት ምን ያክል ዋጋ እንደሚስከፍል እንዲያውቀው ስለፈለገ ወዲያውኑ ይቅር ሊለው አልፈለገም። እየሰማችሁ ነው አይደል? ጥሩ። ሶስተኛው አዳምን ይቅር ላይለው የፈለገው መሐሪ ሳይሆን ቀርቶ አይደለም። እግዚአብሔር ግን ዛሬ አዳምን ይቅር ብሎ አስገባው፣ ወደ ገነትም ይገባ ዘንድ ፈቀደለት። ነገም ህግ ቢሰጠውና ነገም ይሄንን ህግ ፈጽም ቢለው ግን ትላንትና ወድቄ ካነሳኝ ነገም ወድቄ ሊያነሳኝ ይችላል ብሎ ለህጉ ቸልተኛ ይሆን ነበር። ሶስት አይደለም። አራተኛ ከበላህ ምን ታረጋለህ ነው ያለው እግዚአብሔር። የሞትን ትሞታለህ ወይም ባጭው ምን ታረጋለህ ነው ትሞታለህ ነው ያለው አይደለም። ልክ ከበላው በኋላ ግን አይ ችግር የለም በቃ ይቅር ና ወደዚህ ግባ ወደ ጌታ ደስታ ግባ ቢለው ቃሉን አፍርሷል አላፈረሰም? አፍርሷል። ትሞታለህ ነው ያለው አይደለ? ከበላህ እየሰማችሁ ነው። ትሞታለህ ከበላህ ነው ያለው። በልቶ ነገር ግን የሞት ሳይመጣበት ቢያስገባው ኖሮ አንደኛ ቃሉን አፍራሽ ነው የምንለው። ግን ቃሉን አፍራሽ ነው ብለን እኮ የምንወቅሰው እኛ ብቻ አይደለም ታውቃላችሁ። ራሱ እግዚአብሔር ለራሱ ቃሉን አያፈርስም። አምላካችን ራሱ ለራሱ ቃሉን አያፈርስም። ይሄን በጣም በተደጋጋሚ ማየት እንችላለን። በነገራችን ላይ አንዳንድ እግዚአብሔር አደርገዋለሁ ብሎ ካደረጋቸው ነገሮች ሳያደርጋቸው ሲቀር ቃላባይነት አድርጋችሁ እንዳትተረጉሙት። ይቅር ባይነቱን አንደኛ ለማሳየት ለምሳሌ የነነዌ ሰዎችን ከ3 ቀን በኋላ አጠፋችኋለሁ አላቸው አይደል? አጠፋቸው። ግን
ባያጠፋቸውም ግን ያላጠፋቸው ምን ስላደረጉ? አንደኛ ንስሐ ገብተው ስለተመለሱ፣ ሁለተኛ ግን ንስሐ ባይገቡና ምህረትን ባይለምኑ ኖሮ ግን የሚመጣባቸው መቅሰፍት እንደማይመራቸው ማወቅ እንዲችሉ ግን ከነነዌ ካሉ ረጃጅም ዛፎች ውስጥ እሳት በልቷቸው እንደተመለሰ ቅዱስ መጽሐፍ ይነግረን። እየሰማችሁ ነው አይደለም? ጥሩ። ሶስተኛው የነነዌ ሰዎች የተማሩት ከትንቢት ይልቅ የሰው ልጅ ድህነት ስለሚበልጥ እግዚአብሔር እንዳምባገነን መንግስት የተናገርኩት ይሄ አይጣፋም አይበላሽም እንደው ያልኩት እንዳልኩት ነው ብሎ ሁሉንም ሰው የሚቀጣ አይደለም። ይሄንኑ የተነገረውን ትንቢት ይሄንኑ ይሆንባቸዋል ተብሎ የተነገረላቸውን ነገር እነሱ ግን ያ ነገር እስከሚፈጸምበት ድረስ ተመልሰው ይቅር ቢሉ ምህረትን ቢለምኑ ግን እግዚአብሔር አምላክ ትንቢቱ ስለተነገረ ብሎ የሚጨቁን ሳይሆን ትንቢቱን ሽሮ ከዛ በኋላ ግን ምን የሚያደርግ አምላክ የሚምር ነው። የሚገርማችሁ ግን ነነዌ የተነገረባት ትንቢት ግን ሳይደርስባት እኮ አልቀርም። በኋላ ላይ እኮ ጠፍታለች። እሳት መጥቶ ወይንም ደግሞ መቅሰፍት አቃጥሏታል እኮ። የተናገረው አይቀርም። እንደዚሁ ሁሉ ወደ አዳምና ወደ ሔዋንም ታሪክ ስትመለሱ ተመሳሳይ ነው። እግዚአብሔር አምላክ ቃሉ እንደማይታጠፍ ራሱን እንደማይዋሽ እንደማይክድ ያለውን እንደሚያደርግ ይታወቅ ዘንድ አዳምና ሔዋን ምን ያደርጉ ዘንድ ፈቀደ? ፍርድ እንዲገባቸውና የሞት ሞትን እንዲሞቱ ፈረደባቸው ማለት ነው። የመጀመሪያው ሞት የስጋን ሞት ይወክላል። ሁለተኛው ሞት ደግሞ የነፍስን ሞት ይወክላል። የሞት ሞትን አይደል ያለው ቃሉን የደጋገመው በስጋም በነፍስም ምን እንደሚያደርጉ ለማሳየት እንደሚሞቱ ነው። የስጋ ሞታቸው መቃብር መግባት ነው። የነፍሳቸው ሞት ደግሞ ይኖሩባት ከነበረባት ገነትና አብረውት ይመላለሱት ከነበረው ከአምላካቸው ምን ማድረጋቸው ነው? መራቃቸው። ስለዚህ አዳምና ሔዋን አንዲት ዕፀ በለስ ነው ይሄንን ሁሉ ዋጋ ያስከፈለቻቸው ማለት ነው። አንዲት ዕፀ በለስ ከገነትም ከወጡ በኋላ አዳምና ሔዋን ግን ከመባረርና ከደረሰባቸው መርገም ባለፈ በጣም ብዙ ውጣ ውረዶች ውስጥም ገብተዋል። አባቶቻችን በአጭሩ ሰብስበው አዳምና ሔዋን ባጠፉት ጥፋት በደረጉት ድርጊት የደረሰባቸውን ነገር ሲናገሩ የመጀመሪያው የባህሪ ጉስቁልና ደርሶባቸዋል። ባህሪያቸው ለጽድቅ ሳይሆን ለኃጢአት የሚስማማ እየሆነባቸው ተቸግረዋል። አንደኛ። ሁለተኛ ሰላም አጥተዋል። ድሮ ሰላም ይሰጣቸው የነበረው የእግዚአብሔርን ድምፅ እዛው ገነት ውስጥ እንኳን ሆኖ ስነግራቸው አላስተዋላችሁ? የት ናችሁ ሲላቸው ፈርተን ተደበቅን አሉት። ምን ያስፈራቸው? ትላንትና የሰሙት የእግዚአብሔር ድምፅ እኮ ነው ዛሬም የመጣው። አላንጓጓ፣ ምን አላደረገ፣ አላስጨነቃቸው፣ በፍቅር ነው ያናገራቸው። ግን ትላንትና የሚሰሙት ድምፅ ዛሬ ላይ ሲሰሙት ያስደነገጣቸው ምን ስለሰሩ ነው? ኃጢአት ስለሰሩ ነው። ሁሌም እንዳትረሱ፣ ኃጢአት የሚሰራ ሰው የእግዚአብሔርን ድምፅ ሲሰማ ይሸሻል፣ ይፈራል። ለምን እንደምንፈራ ለምን እንደምንሸሽ አሁን ግልጽ ይሆንላቸዋል ማለት ነው። አዳምና ሔዋንም ተመሳሳይ ነው። ሰላማቸውን አጡ ከእግዚአብሔር ጋር ስለተጣሉ። እየሰማችሁ ነው። ሶስተኛ ባህሪ መጎስቆል፣ ሰላምን ማጣት ብቻ ሳይሆን ደግሞ እግዚአብሔር ጋር ያላቸውን የቅድስና እድገት ተቋረጠባቸው። መቋረጥ ብቻ አይደለም፣ ጭራሽ ወደ ኋላ መሄድ ጀመሩ። ገነት ውስጥ ሆነው ወደ መንግስተ ሰማያት እድገት ነበረ ሲያደርጉ የነበሩት፣ በቅድስና እያደጉ ከፍ እያሉ መሄድ ማለት ነው። አሁን ጭራሽ ከገነት መውረድ ብቻ ሳይሆን ዳውንግሬድ እያደረጉ ነው የመጡት። በኃጢአት ላይ ኃጢአት፣ በክፋት ላይ ክፋት፣ በነውር ላይ ነውር። ሩቅ ሳትሄዱ አዳምና ሔዋን ገነት ውስጥ ዕፀ በለስ ቀጥፈው አምላክ መሆን ተሽተው ወጡ አይደል? ልጆቻቸው ደግሞ ምን ሲያደርጉ ነው የምታዩት? ሲገዳደሉ። የእነሱስ ልጆች ምን ሲያደርጉ ነው የምታዩት? ሌላ ኃጢአት ሲሰሩ። የእነሱስ ልጆች ሌላ ኃጢአት ሲሰሩ። ስለዚህ ከጽድቅ እየራቅን አልመጣንም፣ መተን። ስለዚህ የሰው ልጅ እነዚህ በሙሉ ተደራራቢ ችግሮች ነው የመጡበት። እግዚአብሔር ግን የሚደንቀው ምንድነው? ይሄንን ሁሉ ተደራራቢ ችግር የመጣበትን ምንም አስተዋይ ቢሆንም ነገር ግን ተሳስቶ የወደቀውን ትላንትና የፈጠረውን የእጆቹ ስራ የሆነውን አዳምን ግን ጥሎ ሊጥለው አልፈለግም። እግዚአብሔር አምላክ ለዛ ነው የነገረ ድነት ትምህርት የዋነኛው አስኳል የወደቀው አዳምን፣ የተሳሳተችው ሔዋንን፣ የበደሉት የሰው ልጆችን እንዲሁ በድለው ጠፍተው ተሳስተው እንዲሄዱ እንዲኖሩም ጭምር አልፈቀደላቸው። ይልቁኑ እነሱ ላይ ያደረባቸውንና በእነሱ ላይም ጭምር የተሰጣቸውን ፍርድ ወደ ራሱ ሊያመጣው ፈለገና ወደደ እንጂ። እግዚአብሔር ለዛ ነው የሰው ልጆችን የበደሉትን በደልና ያጠፉትን ጥፋት ምክንያት አድርገው የደረሰባቸውን በጣም ተደጋጋሚ ጉስቁልናዎች ወይንም ደግሞ ውርደቶችን ብዙ የነበሩ ቅዱሳን ያንን ለማራቅ ሞክረው ነበር፣ ለምነው ነበር። ነገር ግን ማንም ሊያደርገው አልቻለም። ምክንያቱም የአዳም በደል በጣም ትልቅ በደል ስለነበረ፣ እግዚአብሔር ላይ ያሳየው አመጽ ትልቅ አመጽ ስለነበረ አዳምን ሊቤዠው ነፃ ሊያወጣው የሰራውን ኃጢአትን ይቅር አስብሎ ከወረደበት ሲኦል ከወረደበት መቃብር ለይቶና አውጥቶ ገነት ውስጥ መልሶ ሊያስገባው የሚችለው ማንም ነብይ ሊኖር አልቻለም። ራሳቸው ነቢያት ራሱ የዚህ የገፈቱ ቀማሽ ነበሩ።
ማለትም የአዳምና የሔዋን ኃጢአት አዳምና ሔዋን ኃጢአታቸው ላይ እዛው ላይ አልተቋረጠም። በልጅ ልጆቻቸውም ጭምር ነበር አብሮ ይሄድ የነበረው። ይሄ ጉስቁልና፣ ይሄ ሰላምን ማጣት፣ ይሄ ከእግዚአብሔር ጋር መራቅና ኃጢአትን መስራት ማለት ነው። እንዴት አድርጋችሁ ትረዱታላችሁ መሰላችሁ? የአዳምና ሔዋን ኃጢአት በሁሉም ዘንድ ከክርስቶስ ሰው መሆንና ቤዛ መክፈል እስኪመጣ ድረስና እስኪደርስ ድረስ ሁላችንም እንደምንጠየቅበት የምታውቁት ባጭሩ ላሳያችሁ። እዚህ ግቢ ውስጥ አሁን ያለን ሰዎች በሙሉ በቀኝ ግዛት ተገዛል ልበላችሁ። ቀኝ ግዛት ታውቃላችሁ አይደል? አራና ቀን በሉ ቢያንስ ኢትዮጵያውያን ናችሁ እኮ እንጂ ቀኝ ግዛት ታውቃላችሁ። ግን ያው ቃሉ ትርጉሙ ማለት ነው። ቀኝ ግዛት ማለት ምን ማለት ነው? ቀኝ መገዛት እንዳትሉ። ቀኝ ግዛት ማለት ምን ማለት ነው? ባሪያ መሆን። እሺ፣ በነገራችን ላይ እንደዚህ ይሄ ከሰው እንደዚህ ቀኝ ግዛታዊ ነገሮች ከሚመስሉ ቃላቶች ጋር የተለያዩ ትርጉም አላቸው። ለምሳሌ ቀኝ ግዛትና ግዞት እንደሚለያይ ታውቃላችሁ። ግዞት ማለት ተነስተ መሄድ፣ ቃሉ ራሱ መጋዝ ምን ማለት ነው? እሺ፣ አሁን ይሄን ወንበር አጋግዙት ሲባል ምን ለማለት ነው? አንስታችሁ ሂዱ ማለት ነው። ስለዚህ ግዞት ሲባል ከሀገራቸው ምን እያደረጉ ነው ማለት ነው? እየወጡ ነው ማለት ነው። ቀኝ ግዛት ግን ሲሆን ወራሪህ መጥቶ የት ነው የሚገዛ? እዛው ነው የሚገዛ፣ አንተም ተገዢ ነህ ማለት ነው። በጣም ጥሩ። ስለዚህ ቀኝ እዚህ ውስጥ ቀኝ ተገዛን አልኳችሁ። ስለዚህ እኛ ነፃነት አለን የለን? ቀላል እኮ ነው። ኧረ ተው በእናታችሁ የለንም ማለት። በጣም ጥሩ። እኛ ደግሞ እዚህ ውስጥ ያለነው ወለድን እንበላችሁ። ልጆቻችንስ ነፃነት አላቸው የላቸው? እንዴ እናንተ እኮ ናችሁ ቀኝ የተገዛችሁት እንጂ ልጆቻችሁ እኮ አይደሉም። እናንተ ያላችሁበት ከተማ ውስጥ እስካሉ ድረስ ግን ምኖች ናቸው? ገብቷቸዋል? የአዳምና ሔዋንም ተመሳሳይ ነው። አዳምና ሔዋን ቀኝ ተገዙ። በምን? በኃጢአት፣ በባህሪ ጉስቁልና፣ በነውር፣ በክፋት፣ በበደላቸው ማለት ነው። የእነሱም ልጆች እዛው ስለምንወላለድ ምንድነን ማለት ነው? እኛ ተገዢዎች ነን። በቃ ከየትም ልናመልጥ አንችልም። ያንን ቀኝ አገዛዝ የያዘንን ሰይጣንና ሞትን ነፃ ሊያላቀን የሚችል ማንም ሊኖር አይችልም። ነቢያትም ሞክረዋል። ሙከራቸው ግን እነሱ ራሳቸው ሊያደርጉት ሳይሆን እግዚአብሔር እንዲያደርገው ነው የተማጸኑት። ሰማይን ቀደህ ውረድ እያሉ እነ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 46 ላይ ይለምኑት ነበር እግዚአብሔር ቶሎ እንዲያድናቸው። የነሱ የራሳቸው ጽድቅ ምንም ሊያመጣ እንዳልቻለ፣ እንዲያውም ጽድቃቸው ራሱ እንደምን ጨርቅ እንደተቆጠረባቸው እንደ መርገም ጨርቅ ተቆጠረብን እያሉ ይናገሩ ነበር። ነቢያት ሊያድኑን አልቻሉም። ነቢያት ብቻ አይደሉም፣ መላእክትም ሊያድኑን አልቻሉም። መላእክት እኮ አዳኝ ናቸው። የእግዚአብሔር መልአክ በሚወዱት ሰዎች ዙሪያ ይሰፍራል፣ ይረባል፣ ያድናቸውማል ይላል ቅዱስ ዳዊት። ይሄኛውን ግን ማዳን አልቻሉም። ይሄኛው አመጽ በእነሱ ላይ የተነሳ አመጽ ሳይሆን በማን መንግስት ላይ የመጣ አመጽ? በእግዚአብሔር መንግስት ላይ የመጣ አመጽ። እየሰማችሁ ነው አይደል? በእግዚአብሔር መንግስት ላይ የመጣ አመጽ ነው። ሁለተኛ የበደለው የሰው ልጅ ነው በተፈጥሮ ማለት ነው። ሊያድነን የሚችለው ደግሞ መልአክ ሊሆን አይችልም። መልአክ የሰው ባህሪ የለውም። ድህነታችን ላይ መራዳት ይችላሉ። ድህነታችን ላይ መዳንን መውረስ እንድንችል ሊያግዝ ይችላሉ። ልክ በብስራት ቅዱስ ገብርኤል እንዳበሰረ፣ በሌሎችም አገልግሎቶች ላይ ቅዱሳን መላእክት ሱታፊ አላቸው፣ ድርሻ አላቸው። ይሄን ድህነት ግን አዳምና ሔዋን የፈሰሩትን ኃጢአት እግዚአብሔርን ያሳዘኑትን ማሳዘን ግን ማንም ሊያርቅላቸውና ይቅርታ ሊሰጣቸው አልቻለም። ነቢያትም ሊያድኑን አልቻሉም አልኳችሁ። መላእክትም ሊያድኑን አልቻሉም። ሊያድነን የሚችለው ማን ብቻ ነው ካላችሁ እግዚአብሔር ብቻ ነው። ሌላ ማንም ሊያድነን አይችልም። እግዚአብሔርም ሲያድነን ግን ቅድመ መስፈርት ነበረው። የሚገርማችሁ ራሱ አምላካችን ያሟላቸው ማለት ነው። የመጀመሪያው የሚያድነን እግዚአብሔር ቢሆንም አንደኛ ንጹሃ ባህሪ መሆን አለበት። እስኪ ንጹሃ ባህሪ በሉ። ኃጢአት የሌለበት ማለት ነው፣ ወይም ኃጢአት ያልነካው ማለት ነው። ቀኝ የተገዛ ሀገር ላይ ወይም ደግሞ በቀኝ በተገዛ ዓለም ላይ ይወለድ እንጂ ነገር ግን እሱ ግን ራሱ ምን ያልተደረገ ማለት ነው፣ ቀኝ ያልተገዛ ማለት ነው። ክርስቶስ ማለት እንደዛ ነው። በነገራችን ኃጢአት በመላበት ዓለም ላይ ይወለድ እንጂ ክብር ይግባውና እሱ ግን ምን የለበትም፣ ኃጢአት፣ ነውር፣ ነቀፋ የለበትም። ለባህሪውም ጭምር አይስማማው። አንድ ሁለተኛ የሚያድነን ንጹሃ ባህሪ ብቻ ሳይሆን ሞትን ማሸነፍ የሚችል መሆን መቻል አለበት። ምክንያቱም እኛ የተፈረደብን ፍርድ ምንድን ነው? ሞት ነው። ስለዚህ የሚሞት ሟች አንፈልግም። ሞቱን ምን ማድረግ የሚችል ነው እንጂ ማሸነፍ፣ ድል ማድረግ የሚችል ነው እኛን ሊያድነን የሚችል። ይሄ ሁለቱ ጸባይ በነገራችን ላይ ወይም ባህሪ የእግዚአብሔር ሞትን ማሸነፍ የሚችልና ምንም ኃጢአት ሊገኝበት የማይችለው ማን ብቻ ነው? እግዚአብሔር ብቻ ነው። ሁለት ከዚህ ውጪ ግን የሚያድነን ሌላ ሁለት ነገር ሊኖር ያስፈልግ ነበር። አንደኛ የሚያድነን ሰው መሆን ይጠበቅበት ነበር። ምክንያቱም ያጠፋው በደል የበደለው ማን ስለሆነ ነው?
ሰው ካሳውን በስነ ስርዓት ሙሉ በሙሉ ሊስተካከል የሚችለው ያጠፋው ሰው እንደሆነ ሁሉ ካሳ ሆኖ የሚቀርበው ማን መሆን ሲችል? ሰው መሆን ሲችል። እየሰማችሁ ነው? ጥሩ። ሁለተኛ ደግሞ መሞት ነበረበት። ምክንያቱም ይሄው ያጠፋው የሰው ልጅ የተፈረደበት ምን ስለነበረ? ሞት ስለሆነ። ስለዚህ እነዚህን አራት ነገሮች ድጋሚ ላስብላችሁ። እስኪ ሰው መሆን በሉ እንጂ ነበረበት፣ አንድ ማለት ነው። መሞት ነበረበት እስኪ በሉ። ምክንያቱም የተፈረደብን ፍርድ ምንድነው? ሞት። ጥሩ። ሶስተኛ ንጹሃ ባህሪ መሆን አለበት እስኪ በሉ። ምን ሊኖርበት አይገባም ማለት ነው? በጣም ጥሩ። አራተኛ ደግሞ እስኪ ሞትን በሉ ማሸነፍ ነበረበት። ስንት ነገር ነገርኳችሁ? እነዚህ አራት ነገሮች ለሁለት ነው የሚከፈሉት። ንጹሃ ባህሪ መሆንና ሞትን ማሸነፍ የእግዚአብሔር፣ ሰው መሆንና መሞት ደግሞ የማን ጠባይ ነው? አራቱንም ማሟላት አለበት ማለት አምላክ ምን መሆን አለበት ማለት ሰው መሆን አለበት ማለት ነው። ሰውም ደግሞ ምን መሆን አለበት? አምላክ መሆን መቻል አለበት ማለት ነው። በቃ አለቀ። ተዋህዶ ብለን የምንጠራው ይሄንን አምላካችን ሰው ሆነ ብለን ስንናገር አምላክ ሰው ሆነ፣ ሰውም አምላክ ሆነ ብለን የምንናገር። ምክንያቱም ይሄው የተዋህደውን ስጋ እግዚአብሔር አምላክ ድህነትን ሰጥቶን ተሰቅሎ ሞቶ ከሙታን መካከልም ተነስቶ ሲሄድ ይሄን ስጋ ጥሎት አይደለም የሚሄደው፣ ይዞት አድርጓል እንጂ። ስለዚህ ይሄው ስጋ አምላክ ሆኗል አልሆነ? ሆኗል። ከአብ ከመንፈስ ቅዱስ ጋር አብሮ በእሪና እኩል ሆኖ ተቀምጧል። ራሱ ቅዱስ እስጢፋኖስ ትዝ የሚላችሁ ከሆነ ድንጋይ አንስተው በወገሩት ጊዜ ላይ ወደ ሰማያትም ተከፍቶ ሰማያትን ሲመለከት ምንድን ያይ? እግዚአብሔር ወልድን ጌታችን ኢየሱስ ክርስቶስን በአብ ቀኝ ተቀምጦ አየሁት አይደል ያለው? በእሪና በስልጣን በአገዛዝ በአምላክ እኩል ሆኖ ማለት እኮ። ጌታችን ደግሞ ሲያረግ ያረገው ከነምኑ ነው? ከነስጋው ነው። እስኪ ከነስጋው በሉ። ከነስጋው ነው ያረገው። ስለዚህ የሚያድነን እንዲህ መሆን አለበት ማለት ነው። ነገረ ድህነት የሚያወራው ይሄንን የሰው ልጅ የወደቀውን ውድቀት ይናገራል። የሰው ልጅ የወደቀውን ውድቀት ሊያድነው የሚችለው እግዚአብሔር እንደሆነ ከተናገረ በኋላ ደግሞ እግዚአብሔርም እንዴት እንደሚያድነው ይናገራል። እኒህን ማሟላት አለበት ብሎ ማለት ነው። ሶስተኛው ነገረ ድህነት ላይ ማወቅ ያለብን ደግሞ የነገረ ድህነት የአዳኛችንን ጉዳይ ማለትም ሰው የሆነው አምላካችን መድኃኒታችን ማን? ኢየሱስ ክርስቶስን ማለት ነው። አምላካችን ኢየሱስ ክርስቶስ በምድር ላይ በተመላለሰበትና ሰው ሆኖ መመላለስ በጀመረበት ጊዜ ላይ በሙሉ ያደረጋቸው ነገሮች አብዛኞቹ ማለት ነው የሚከፈሉትና የምናስተምራቸው ትምህርቶች ለሁለት ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ያደረጋቸው ነገሮች ለካሳና ለአራያነት ነው። እስቲ ለካሳ በሉ፣ ለአራያነት በሉ። አራያነት ማለት ምን ማለት ነው? እሱን መስለን መሆን የምንችለውን ነገር ቀድሞ አድርጎ ለማስቀመጥ ማለት ነው። እኔ እንዲህ እንዳደረግኩኝ እናንተም ሁኑ ብሎ ለመናገር ያደረጋቸው ነገሮች አሉ። ከዛው ጎን ለጎን ደግሞ ለካሳ ያደረጋቸው ነገሮች አሉ። እሱም ምንድነው እንዳልኳችሁ የሚያድነን ሰውም ሆኖም ጭምር ተመላልሶ ካለንበት የኃጢአት ቁራኝነት ነፃ ሊያወጣን የሚችለው አምላካችን እኛ ያጠፋናቸውን ጥፋቶች በሙሉ ካሳቸውን ከፍሎልን። ለምሳሌ አዳምና ሔዋን የተፈጠሩት በተለይ ደግሞ አዳምም ሔዋንም የተፈጠሩት ከህቱም ነገር ነው። እስኪ ከህቱም ነገር በሉ። ህቱም ማለት ከታተመ ነገር ማለት ነው። አዳም የተፈጠረው ከህቱም መሬት ነው። ከህቱም መሬት ነው። ምንም ነገር ከተዘጋ መሬት ማለት ነው። ተቆፍሮ እናት ጸንሳው ምናምን አይደለም አይደል የተወለደው አዳም። ከምንድን የተፈጠረው? ከህቱም መሬት ነው። ሔዋንስ የተገኘችው ከምንድን? ከአዳም ህቱም ጎን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ከምንድን? ከህቱም ማህፀን ድንግልና ካልጠፋበት ማለት ነው። ግልጽ ነው? ገብቷችኋል? በጣም ጥሩ። ስለዚህ ካሳው አንድ ማለት ነው። አይመስላችሁ? አፈጣጠራቸውን ባረከላቸው፣ መልሶ ቀደሰላቸው። እነሱ ከህቱም መሬት ተገኝተው ከህቱም ጎን ተገኝተው ኃጢአትን ሰሩ። እሱ ግን ከህቱም ማህፀን ተገኝቶ ምን አደረገ? ጽድቅን፣ ንጽህናን፣ ቅድስናን እየሰራ ለኛ አስተማረን እንላለን። ግልጽ ነው? ገብቷችኋል? ጥሩ። ሁለተኛ ምን ካሳ ፈጸመልን? አዳምና ሔዋን መጀመሪያ ያጡት ነገር ቢኖር በደል ሲበድሉ የእግዚአብሔርን ልጅነት ቦታቸውን የሚኖሩበትን ስፍራ ብቻ ሳይሆን የተባረሩት ከእግዚአብሔር ልጆች የሚያሰኛቸውን ጸጋቸውን አጥተዋል። ስለ አዳምና ስለ ሔዋን ስላጡት ጸጋ ደግሞ ካሳ የሆናቸው ዘንድ እነሱ ብቻ ሳይሆን እኛም ጭምር ማግኘት የምንችለውን የልጅነትን ጸጋ ለመመስረት ተጠመቀ። ሲጠመቅ ራሱ አንዱ የባህሪ አባቱ እግዚአብሔር አብ በሰማያት ሆኖ ሲናገር የሰማነው ምን ሲል ነው? የምወደው ልጄ እርሱን ምን አድርጉት?
ስለዚህ ልጄ ብሎ የጠራው አምላካችን ልዑል እግዚአብሔር አብ የባህሪ ልጁ እግዚአብሔር ወልድ እየተጠመቀ በጥምቀት ላይ እኛም ልጆች የምንባለበትን ስልጣን ይሰጠን ማለት ነው። ካሳ ተሰጠን ማለት ነው። ሁለት ሶስተኛ የሰው ልጅ የነበረው ቅድስና ቢጠቀምበት እስከምን ደረጃ ሊያድግ እንደሚችልም ጭምር እና ያጣነውንም የጸጋ ብርሃን ወይንም ደግሞ የተሰጠንን የብርሃን ልብስ እንዴት መልሰን ማግኘት እንደምንችል ደግሞ ደብረ ታቦር ላይ የማርቆስ ወንጌል ምዕራፍ 9 ላይ ያሳያል። ደቀ መዛሙርቱንም ይዟቸው ወደ ተራራ ወጣ። እያዩትም ፊቱ እያንጸባረቀ ልብሱም ደግሞ አጣቢ ከሚያነጻው በላይ እየነጣ መጣ ይላል። ያን የለበሰውን ልብስ ያን የተጎናጸፈው ልብስ ብርሃን ነበር። አዳምና ሔዋንስ በገነት ይለብሱት የነበረው ምንድን ነበር? ብርሃን። አያችሁ አሁን ይሄን ልሰጣችሁ ነው የመጣሁት እያለ ያጣችሁትን የብርሃን ልብስ ላጎናጸፋችሁ ነው የመጣሁት ሲል ራሱ አምላካችን ልዑል እግዚአብሔር ምንን ለብሶ ለኛ ሲል ታየ? ብርሃንን ተጎናጽፎ ለደቀ መዛሙርቱም ታያቸው፣ ተመለከታቸው ማለት ነው። እየሰማችሁ ነው አይደል? ጥሩ። ከዛስ በኋላ ምን አይነት ካሳም ጭምር ፈጸመላችሁ? ይሄ አሁን በጣም በነጥብ እየነገርኳችሁ ነው እንጂ ሙሉ ህይወቱ የክርስቶስ የካሳ ሙሉ ህይወቱ እያንዳንዱ እንቅስቃሴው ማለት ነው። እያንዳንዱ በኋላ ላይ ደግሞ በጣም ትልቁ ለካሳችንም ጭምር በደንብ አድርገን ቤተክርስቲያናችን ውስጥ የምናስተምረው ደግሞ ሰፊው ትምህርት ያለው ደግሞ ከጌታችን ከኢየሱስ ክርስቶስ ከምሴተ ሐሙስ ጀምሮ ምሴተ ሐሙስ ላይ ጌታችን ኢየሱስ ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር ምን አደረገ? ታዘዘ ማለት ነው። አንድ መምህር ሲሆን እንደ ባሪያ ራሱን ዝቅ አደረጋል። ደቀ መዛሙርቱን እንደዚህ መምህር ሲሆን ራሱን ባሪያ ያደረገው ክርስቶስ ለአዳምና ሔዋን እኮ ትምህርት እያስተማራቸው ገዢ ብትሆኑም ተገዢ መሆን የከበዳችሁ እናንተ እንዲህ ነበር መሆን የነበረባችሁ እያለ እነሱ ለሱ መሆን የከበዳቸውን ነገር እሱ ደግሞ ለነሱ ሆኖ አሳያቸው። ታዞ ማለት ነው ዝቅ ብሎ እግር ማጠብ ብቻ አይደለም ደግሞ ከዛም በኋላ በዛቸው በተሰበሰቡባት ምሽት ህብስቱን አንስቶ ቆርሶ ጽዋውንም አንስቶ አመስግኖ ደግሞ ስጋውና ደሙን ምን አረጋቸው? ሰጣቸው። የዘላለም ህይወት ምግብ ይሆናችሁ ዘንድ ብለው ማለት ነው። እነሱ ቀጥፈው የበሉት ሞትን አመጣባቸው። እሱ ግን ቆርሶ የሰጣቸው ምን ይሰጣቸዋል አላቸው? ህይወት ይሰጣቸዋል አላቸው። ካሳ ማለት ነው። ቀጠለ። ከዛም በኋላ እየጸለየ ተገኘ አይደል እንዴ? ጌቴሴማኒ እየጸለየ አልነበረ? አዳምና ሔዋን በገነት ውስጥ የነበራቸው ስራ ጸሎትና ምስጋና ነበር። ከጸሎትና ከምስጋና የተጓደለባትን ሰዓት ነው ሔዋንና ሰይጣን የተነጋገሩበት። ክርስቶስ ግን እሱ ከሰይጣን ጋር ሲነጋገር የነበረውን የሰው ልጅን እንዴት ስተቱን ማረም እንደሚችል ለማሳየት ሲል ጠላቶቹ እስኪመጡ ድረስ እሱ ምን እያደረገ ነበር? እየጸለየ ነበር። ደቀ መዛሙርቱን ራሱ ወደ ፈተና እንዳትገቡ ተግታችሁ ምን አድርጉ ነው ያላቸው። ከዛ በኋላ ግን ከአንዴም ሁለቴ ከተኙ በኋላ በመጨረሻ አሁን ተኙ አላቸው። ምክንያቱም የማያስተኛ ጠላት እየመጣባችሁ ስለሆነ መንቃታችሁ አይቀርም ብሎ ማለት ነው። እነሱም እንደዛ ነበር መሆን የነበረባቸው። ለጸሎት ጊዜያቸውን ባያጎድሉ ኖሮ ከሰይጣን ጋር ባልተነጋገሩ ነበረ። ይሄ ትምህርት ነው፣ ካሳ ነው። እናንተም እንዲህ መሆን ነበረባችሁ አለ። እየሰማችሁ ነው? ጥሩ። እዛው ጌቴሴማኒ ላይ ጌታችን ኢየሱስ ክርስቶስ ሲሰግድ ሲጸልይ ከሰውነቱ ላብም ከላብም አልፎ ደግሞ ቅዱስ ሉቃስ ደምም ጭምር ይወጣው ነበር አለ። ከዛ ወዲያውኑ የሚራዱት መላእክት በፊት ለፊቱ ታዩአል። እግዚአብሔርን ሊራዳው የሚመጣ እኮ መልአክ ኖሮ አይደለም፣ ድክመት ኖሮበት፣ ነገር ግን ሊያመሰግኑት ነው እንጂ። ይሄ ግን ለአዳምና ለሔዋን ትምህርት ነው። የምትኖሩባት ገነት ውስጥ እነማንም አብረው የሚኖሩበት ነበር። መላእክት ነበሩ። እናንተ ባትችሉ ማን ይራዳን ማለት ትችሉ ነበር። እነሱ ግን አላደረጉትም። አያችሁ፣ ይሄን ትምህርት አስተማራቸው ማለት ነው። ቀጠለ። ከዛስ በኋላ ጠላትም መጣ። ጠላት የመጣውን ደግሞ በአንገቱ ላይ ገመድ አስሮ እየጎተተው ምን አደረገ? ወሰደው ወደ ፍርድ። እሱ በአንገቱ ላይ ገመድ እያስገባ ሲጎተት እኛ ደግሞ በገነት ውስጥ መመላለስ የምንችልበትን ነፃነት ለማሰጠት ካሳ እየከፈለ ነበር። ማንም ሰይጣን እኮ ገነት ውስጥ ገመድ አስገብቷል። እሱ ያወጣን አይደል? ምኞትን አስሮብን አልነበረ? እኛ ስለ ምኞታችን እና በምኞታችን ምክንያት ምኞታችን አንቆ አሰረ። አንገታችንን ስቦ ቅጠል ቀጥፈን እንድንበላ አስገደደን። ክርስቶስ ግን ጽኑ ምኞቱ እኛን ማዳን ስለነበረ ለኛ መዳን ሲል በምን ታስሮ ወደ ፊት ለፊት ሄደ? በገመድ ታስሮ ሄደ። እሱ ሲታሰር እኛ ነፃ ወጣን የምንለው ለዛ ሄደ። እሺ፣ ከዛስ በከሳሾች ፊት ቆመ አልቆመ? እኛስ በማን ፊት ቆመን ነበር? እኛስ በእባብ ፊት ቆመን እየተመካከርን አልነበረ? እኛ በእባብ ፊት ቆመን ስንመካከር ስለ ውድቀታችን ነበር። ክርስቶስ ግን በከሳሾቹ ፊት ቆሞ ሲመካከር ዝም ብሎ ስለኛ ድህነት ነበር ሲያወራ ነበር። ምንም አልተናገረም ነበር። እንደውም አለመናገሩ ራሱ እረፍት ነስቷቸው ለምን አታወራም የሚሉት የነበረው እኮ ለዛ።
እነሱም ዝም ማለት እንደነበረባቸው እኮ ያስተማራቸው። ከዛ በኋላም ደግሞ ቀጠለ። ይሄንኑ ንግግሩን ወይንም ደግሞ ዝምታውን እንደ ዝምታ ሊቆጥሩት ስላልቻሉ እንደ ባህላቸው ስነ ስርዓት መሰረት ፋሲካ ሲከበር አንድ ወንበዴ ልፍታላችሁ፣ ከዛ በኋላ በዓላችሁን አክብሩ ይባሉ ነበር። ክርስቶስን ልፍታ በርባንን ሲባል እነሱ ማንን መረጡ? በርባን ለመፈታቱ የማን መያዝ ጠቅሞታል? ተመሳሳይ ነው ማለት ነው። የክርስቶስ መያዙ የጠቀመን እኛ ወንበዴዎቹ በርባን ምን እንድናረግ ስለረዳን፣ እንድንፈታ ስለረዳን። በርባንን ካስፈታ በኋላስ ክርስቶስ እንደዚሁ ተፈታ ተብሎ እንደተያዘ ቀጥሏል። ይሙት ተብሎ አልተፈረደበት። እኛስ የተፈረደብን ፍርድ ምንድን ነበር? ሞት ማለት። ከዛስ ሞቱስ እንደኛ ነበር እንዴ? የኛ ሞት እንዴት ነበር? መቃብር ውስጥ መግባት ነበር አይደል? እሱ ግን ሞቱ በምን ላይ ነበር? መልሱ እንጂ ቀላል እኮ በመስቀል በእንጨት ላይ ነበር። እናንተ እንጨት ላይ ተንጠልጥሎ ያገኛችሁትን ዕፀ በለስ ቀጥፋችሁ መብላት እንደሆነ ልማዳችሁ ነው አይደል? ይሄው እንጨት ላይ የተንጠለጠልኩኝ እኔ ደግሞ አለውላችሁ ቀጥፋችሁ ብሉኝ ሲል እኮ ነው። ስጋዬን ደሜን ብሉ ጠጡ ሲል እሱ በመስቀል ላይ እንደ በለሲቷ ህይወት የሚሰጥ ነው ደግሞ እሱ ሆኖ ተሰቀለ ማለት ነው። እሺ እየሰማችሁ ነው አይደል? ስለዚህ የመጨረሻው ከዛስ በኋላ ክርስቶስ ከተሰቀለ በኋላ ወደ ምንድን ነው ደግሞ የወረደው? ወደ መቃብር ነው የወረደው። እኛስ መጀመሪያ ሞትን ስትባሉ የመጀመሪያው ሞት የምን ሞት ነበር? ስለዚህ እኛስ በስጋው ሞተ ብለን አይደል የምንናገረው? መለኮት በተዋህደው ስጋ ወደ መቃብር ገባ፣ የመቃብርንም ስልጣን አፈረሰ። መቃብር የምንፈራው ሳይሆን እንዲያውም ወደ ህይወት የምንሸጋገርበት ድልድይ እንደሆነ ሰበከል። መለኮት በተዋህዳት ነፍሱ ደግሞ ወደ ሲኦል ወርዶ ሲኦልን ምን አደረጋት? በዘበዛት። ነፍሳትን በሙሉ ምን አደረገ? ነፃ ወጣ። ሁላችንንም ተቤዠን ማለት ነው። የኛ ሞት ፍዳ ሲያመጣብን፣ የሱ ሞት ግን ህይወት ነው የሰጠ። እሱ በስጋው ሲሞት የመቃብርን ስልጣን አጠፋልን። እሱ በነፍሱ ወደ ሲኦል ሲወርድ ደግሞ ለኛ ሲኦልን በዝብዞ ስልጣን እንደሌላትም ጭምር አሳይቶ እውነተኛው መዳረሻችን ገነት ውስጥ አስገባን ማለት ነው። ስለዚህ አሁን የካሳ ነው አይደል? ይሄም ብቻ እንደው ለጊዜው ብለን ነው እንጂ የመስቀሉም ጉዞ ካሳ። እኛ በእግራችን እየሮጥን ወደ ጸበለስ ለሄድንበት እሱ መስቀል ተሸክሞ ሄዶበታል። እኛ እጃችንን ዘርግተን ጸበለስን ለመቅጠፍ እንደቸኮል ነው እሱ እጆቹን ለሚስማር ዘርግቷል። እኛ ራሳችን ላይ የጸበለሱን ብንበላ ዘውድ ጭነን አምላክ እንሆናለን ብለን ነበር። እሱ ግን ስለኛ ብሎ የሾህ አክሊልን ደፍቷል። እኛ የጸበለስን ፍሬ ቅጠል ቀምሰን በውስጣችን ስናጣጥመው ለጊዜው አምላክ የምንሆን መሆናችን ተሰምቶን ደስ ብሎን ነበር። ግን ያመጣብን መራር የሆነ ኃጢአት ነበር። እሱም ስለኛ ሲል ሐሞትና ከርቤ የተቀላቀለበትን መራር ነገር ጠጥቷል። አልጠጣም። ስለዚህ ይሄው ካሳ ነው ሁሉንም ነገር የፈጸመው ማለት ነው። ይሄ ካሳ፣ ይሄ ውለታ፣ ይሄ ሁሉ ነገር ግን አንደኛ ማወቅ መቻል ያለብን የተደረገው ለአዳምና ለሔዋን ኃጢአት ነው። ለማንና ለማን ኃጢአት ነው? እግዚአብሔር አምላክ ሌሎች ሰዎች እንደሚሉት ሂሳብ ከፍሎ ወይንም ደግሞ ሂሳብ ዘግቶ እንደሄደ ተከፍሎልሃል፣ ምንም ማድረግ አይጠበቅብህም፣ አሁን ዝም ብለህ መኖር ነው የሚል አስተምሮ የለም። እየሰማችሁ ነው? እግዚአብሔር አምላክ ይህን ድህነት የሰጠው ይህንን ለዓለም ሁሉ ፈውስ የሰጠው በአዳምና በሔዋን በመጣብን ጉስቁልናና ኃጢአት ማናችንም እንደማንጠየቅም ጭምር ለማሳወቅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ እርገት በኋላ ግን ወይም ይሄ ዕዳ ከተከፈለልና ነፃ ከወጣን በኋላ ግን ሁላችንም እንደየስራችን እንጠየቃለን። እንዴት አወክ ብላችሁ ከጠየቃችሁኝ ተመሳሳይ ይሄንኑ ክርስቶስ የሰጠውን የድህነት ስራ በኦሪት የተነገረ ታሪክ ልንገራችሁ። ኦሪት ዘጸአት ምዕራፍ 12 እስራኤላውያን ከግብጽ ባርነት በግ አርደው ጠብሰው በልተው የወጡበት ታሪክ ነው የተጻፈው። እየሰማችሁ ነው? እግዚአብሔርም አላቸው በጉን አርዳችሁ ብሎ አለ። ደሙን መቃንና ጉበኑ ላይ ቀቡት አለ። ቀቡ። ከዛ በኋላ ስጋውን ደግሞ ጠብሰው በሉ። ያ ጠብሰው የበሉት ስጋ መልአከ ሞት ሳይመጣባቸው በነፃነት ሆነው ሀብት ንብረታቸውን ይዘው ከግብጽ ባርነት እንዲወጡ አደረጋቸው። ከየት ባርነት? ልብ ብላችሁ ስሙ። ይሄንኑ በግ አርደው ጠብሰው የበሉት ሰዎች ግን ከነዓን ገብተው አልገቡ። እንኳን እነሱ ቀርቶ ያወጣቸው ሙሴ እንኳን ከሩቅ ሆኖ ነው ከነዓንን ያያት። አዲስ ትውልድ ነው የገባው። እና አባቶቻችን ምን ብለው ያስተምራሉ መሰላችሁ? የታረደው በግ የፋሲካው በግ ክርስቶስ ነው። ክርስቶስ የታረደውና ውለታውን ከፍሎ ያወጣ ግብጽ ከተባለች ከሲኦል አሁን ነፃ ነህ ማለት ነው። ከሲኦል ነፃ ነህ ግን ማለት ከነዓን ገብታል ማለት አይደለም። ጉዞ ያንተ ድርሻ አለበት።
ተከፍሎልኛል ምንም ነገር አይጠበቅብኝም እኔ ዝም ብዬ ነው የምመላለሰው ማለት አርደው የበሉትን በግ ከበሉ በኋላ ከነዓን ገብተዋል ብሎ እንደመናገር። ይሄ ደግሞ መጽሐፍ ቅዱስ ላይ ራሱ ሲታያቸው ብዙዎች በመንገዱ ላይ ሞተዋል አልሞቱ ተከፍሎልናል ብለው ከነሱ የሚጠበቅባቸውን ነገር ያላደረጉ በጣም ብዙ ሰዎች እግዚአብሔር ከከፈተላቸው መንግስተ ሰማያት ለመሞታቸውና ለመውጣታቸው ምሳሌ ነው። ለዛ ነው ነገረ ድህነት ማብቂያውና መጠቅለያው ምኑ ነው? አንድ ሰው ድህነትን በእንደዚህ አይነት መንገድ ከተረዳው በኋላ ስለራሱም ደግሞ መልሶ እንዲጠይቅ ይፈለጋል። እኔስ እንዴት ነው ምድነው ብሎ ማለት ነው። መዳኑን ከአዳም እንደዳንን እናውቃለን። አሁን በምንጓዘው ጉዞ ወደ ድህነት መንገድ እየሄድን እንደሆነ እናውቃለን። በመጨረሻም ደግሞ ይሄንን ጉዞ ስንጨርስ ድነናል ብለን ለመናገር እንፈቅዳለን። ነገር ግን ወደዛ ወደ መጨረሻው ጉዞ የሚያስኬደን ሰውን በድህነት እንዲቆይ የሚያደርገው መሰረታዊ ነገሮች 3 ናቸው። ስንት ናቸው አልኳችሁ? 3። እስኪ እምነት በሉ እንጂ ምስጢራተ ቤተክርስቲያንን መፈጸም፣ መንፈሳዊ ተጋድሎ። በቃ የሰው ልጅን በድህነት ጎዳና እንዲመላለስ የሚያደርጉት ከክርስቶስ ትንሣኤና እርገት በኋላ ቅዱሳት መጽሐፍት በመስማማት የሚያስተምሩት ትምህርት ይሄንን። አንደኛ የሰው ልጅ እንዲያምን ይደረጋል፣ ማመንም ግድ ስለሚለው ማለት ነው። ሁለተኛ ቅዱሳት ምስጢራትን ወይንም ደግሞ በቤተክርስቲያን ውስጥ የሚፈጸሙ ቅዱሳት ምስጢራትን መሳተፍ ግድ ይጠበቅበታል። ማለትም ጥምቀትን፣ ከጥምቀትም በኋላ ቀብአ ሜሮንን፣ ከቀብአ ሜሮን በኋላ ቅዱስ ቁርባንን፣ ቁርባን ጋር አብሮ ደግሞ የሚሄደውን ምስጢረ ንስሐንም ጭምር ምስጢራተ ቤተክርስቲያንን ግዴታ መፈጸም መቻል አለበት። ራሱ አምላካችን ኢየሱስ ክርስቶስም ሊያድናቸው የወረደበት ዘመን ላይ እንኳን ይሄንኑ ሲፈጽም ስላየ ነው ማለት ነው። ቅድም ብያችኋል ነበረ ለካሳና ለምንድን ነው የመጣው ብያችኋል። ለአርአያነት አይደል የመጣው፣ ተጠምቆ ተጠመቁ ሊል የመጣው እንጂ ተጠምቄላችኋለሁ ዝም ብላችሁ ተቀመጡ ሊል አይደል። ቢልማ ኖሮ ያመነ የተጠመቀ ይድናል ብሎ ባላስተማረ ነበር። ግዴታ አምናችሁ ምን መደረግ አለባችሁ እያለ መጠመቅ አለባችሁ። ከተጠመቃችሁ ደግሞ ያመናችሁትም እምነት ምን ያደርጋችኋል እያለ ያድናችኋል እያለ ነው። ምንም እኮ ስህተት እኮ ኖረበት አይደል። ግን ስለ እምነት ይሄን ጥቅስ ጠቅሰን ስናወራ ከጎኑ ያለው መጠመቅ ምንን መሳተፍን ስለሚወክል ምስጢራተ ቤተክርስቲያንን መሳተፍ አለብህ እያለ ነው። ጥምቀት ምስጢራተ ቤተክርስቲያን ነው፣ ምስጢራ ጥምቀት ብለን የምንጠራው። ሶስተኛው ደግሞ መንፈሳዊ ተጋድሎ ያስፈልገዋል የሰው ልጅ። ማለትም በነፃ የተሰጠውን ያለ ዋጋም ጭምር ያገኘውን የእግዚአብሔርን ጸጋ እንዳያጣ። አሁን አብዛኞቻችን ጥምቀት ስንጠመቅ፣ ቅዱስ ቁርባን ስንቀበል፣ ምስጢረ ንስሐንም ጭምር ስንካፈል አብዛኞቹ እግዚአብሔር አምላክ ያለ ዋጋ እኛ ግን በጣም ብዙ ሄደን ያጠፋናቸውን ጥፋቶች ይቅር እንደሚለን እናምናለን አይደል? ያንኑ የሰጠንንና ያንኑ ያሳደረብንን መንፈሳዊ ጸጋ አንደኛ እንዳናጣው ተጋድሎ የሚያስፈልገው ለዛ ጥምቀታችን እንዳይረክስብን፣ ቅዱስ ቁርባናችን በተቀበለው ሰውነታችን እንዳያድፍብን እንጋደላለን ከኃጢአት ጋር ከስጋችን ፍላጎት ጋር ማለት ነው። ሁለተኛ ደግሞ መንፈሳዊ ተጋድሎን የምንፈጽመው ያሌለንን ጸጋ ደግሞ መልሰን ለማግኘት ገብቷችኋል። ስለዚህ ተጋድሎ የምንፈጽመው አንደኛ የሌለንን ምን ለማድረግ ነው? ለማግኘት፣ ያለንን ደግሞ ምን እንዳይደረግብን እንዳናጣው ለመጠበቅ ነው ማለት ነው። ይሄንኑ ሁላችንም እኮ እናደርገዋለን። በነገራችን ላይ ስንጾም፣ ስንጸልይ፣ ስንሰግድ፣ ስንመጸውት ይሄ እኮ መንፈሳዊ ተጋድሎ የምናደርገው ለምንድን ነው? አሁን እኛ የሚጎላብን ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ ያጣነውን ነገር ለማግኛ ስለሚመስለን ነው አይደል? ያለንም ነገር የማናጣው በዚህ መንፈሳዊ ተጋድሎ ውስጥ ስላለን። ይሄንን ነገር ያቆምን ጊዜ ላይ እግዚአብሔር በነፃ የሰጠንን ጸጋ እናጣዋለን። ሁለተኛ ደግሞ ሊሰጠን የተገባውንም ነገር መልሰን ምን እናደርገዋለን? እናጣዋለን። ለዛ ነው ድህነት ተቋጭቷልና ተገባዶለታል ተብሎ ለኛ አሁን ላይ አይነገርልንም ማለት ነው። ድነናል ብለን ብናወራ አዳም ቀድሞ ይጠየቅበት ስለነበረው ነገር ነው። እሱን ማንም አይጠይቀን። እንኳን እኛ ቀርቶ የማያምኑ አሕዛብ አይጠየቁበትም። ክርስትና ትንሣኤ ስናከብር የቅዱስ ያሬድ መዝሙር ትዝ ይላችኋል። ወምድርኒ ትገብር ፋሲካ። ምድር ማለት እኮ የሰው ልጅ ማለት እኮ በክርስቶስ ደም ታጥባ ምድር ፋሲካ ታደርጋለች ማለት የሰው ልጅ በሙሉ በክርስቶስ ደም አዳም ሔዋን ይጠየቁበት ከነበረው በደል ነፃ ሆኗልና ያመሰግናል ማለት ነው። ይሄ ላመኑም ላላመኑትም ጭምር። ከዛ በኋላ ያለውን ጉዞ ግን ስንመለከተው ድህነት ውስጥ እዛው መስመር ውስጥ ሳንወጣ ለመቀጠል ግን እንዳልኳችሁ አንደኛ እምነት ያስፈልገናል። ሁለተኛ ምንን መሳተፍ? ምስጢራተ ቤተክርስቲያንን መሳተፍ ያስፈልገናል። ሶስተኛው ምን ያስፈልገናል? መንፈሳዊ ተጋድሎ ያስፈልገናል። እነዚህን ሳንፈጽምና በእነዚህ ውስጥ መመላለስ ሳንችል ድህነትን ማግኘት እንችላለን ወይም ደግሞ ድነናል ብለን መናገር በጣም ነው የሚከብደው። በጣም ጥንቃቄ የሚያስፈልገው ለዛ ነው። መጽሐፍ ቅዱስ ላይ መዳን፣ ድህነት የሚሉት ቃላቶች በሙሉ ውክልነታቸውና እንደተቀመጡበት ቦታ ላይ የሚሰጡት ትርጉም በጣም የተለያየ ነው።
አደራችሁ ይሄንን አሁን የነገርኳችሁን ማመንን ምስጢራተ ቤተክርስቲያንን መፈጸምን በመንፈሳዊ ተጋድሎስ መገኘትን የሚያጠፉ ትርጉሞች የሉም መዳን በሚለው ውስጥ። ይሄው መዳን ግን በጣም ብዙ ትርጉም ሊሰጥ ይችላል እንደያገባው። አንዱ መዳን ከበሽታ ሊሆን ይችላል። ገብቷችኋል? አሁን መጽሐፍ ቅዱስ ላይ ድነሃል ድነሻል የሚሉ ነገሮች በሙሉ ምንም ነገር አይጠበቅብህም ለማለት አይደለም። ታመው የነበሩ ሰዎችም ሲፈወሱ ምን አድርገሃል ተብሎ ስለሚጻፉ መጻጉን አልጋውን አሸክሞት ሲሄድ ምንድነው ያለው? ድነሃል አይደል እንዴ ተባለው። በቃ ስለዚህ ድነሃል ማለት ከዚህ በኋላ ምንም አይጠበቅብህም ማለት ነው። እንዲያውም ራሱን መጻጉን ምንድነው ያለው? ድነሃል ካለው በኋላ ከዚህ የባሰ እንዳይመጣ ደግሞ ራስን ምን አድርገናል? ተጠንቀቅ ጠብቅ እኮ ነው ያለው። አያችሁት? ስለዚህ ሰው የሚጠበቅበትን ድህነት ካገኘ በኋላ ወይም የተሰጠውን ከክርስቶስ ከተቀበለ በኋላ ከዛ በኋላ ደግሞ ከዛ ድህነት እንዳይወጣ መጠንቀቅ መጠበቅ መቻል አለበት ማለት ነው። አንደኛው መዳን በሽታ ሆኖ ታገኙታላችሁ ማለት ነው። ሁለተኛው መዳን እየተባለ የሚጠቀሰው ደግሞ መንፈሳዊ ዕውቀት። ለምሳሌ መዳንን ወርሰዋል መዳንን አግኝተዋል እየተባለ ደግሞ መጽሐፍ ቅዱስ ላይ ተጽፎ የምታገኙት ስለ መንፈሳዊ ዕውቀት መንፈሳዊ ዕውቀትን ሰማያዊ ዕውቀትን የያዙ ሰዎች ድነዋል እየዳኑ ነው ተብሎ ሊጠቀስ ይችላል። ግን እሱስ ቢሆን ዕውቀት ያልቃል? እሺ ካላችሁ መብታችሁ ነው፣ ችግር የለውም። ግን ዕውቀትም አያልቅ መገባደጃ የለውም። የዕውቀት ምንጩ ራሱ ማን ስለሆነ ማለት ነው? እግዚአብሔር አምላካችን ልዑል እግዚአብሔር ስለሆነ ማለት ነው። ግን ይሄንን መዳን አውቃችኋል ድናችኋል ሲባል ቀጥታ ወስደነው ምንም ነገር አይጠበቅብንም ማለት እንዳንችል ራሱ ምን እንደማያልቅ ማወቅህ በቂ ነው። ዕውቀት እንደማያልቅ ማወቅህ ከእግዚአብሔርም ጋር መጣበቅ የመጨረሻው መንገድህ እንደሆነ ማወቅ ያስፈልጋል። ሶስተኛው ድነሃል የሚለው ቃል ተጠቅሶ የምታገኙት ደግሞ እንዳልኳችሁ ከእግዚአብሔር ጋር ለሚኖሩ ሰዎች ነው። ከማን ጋር? የመጨረሻው የነገረ ድህነት አስኳል ወይንም ደግሞ መጠቅለያው ከአምላክ ጋር አብሮ መኖር መቻልን ሱታፌ አምላክን ማለት ነው። እና ያንን አንድ ሰው በድህነት ውስጥ ገንዘብ እንዲያደርገው ይፈልጋል። ራሱ ድኗል አንድ ሰው የሚባለው ከበሽታ ሲድን ወይ ከኃጢአቱ ብቻ ሲላቀቅ ብቻ ሳይሆን ከእግዚአብሔር ጋር ላይወጣ አብሮት መኖር የሚችልበትን ህብረት ማግኘት ሲችል። አለበለዚያ ብዙ ድነው ከኃጢአት ተላቀው ነገር ግን ከእግዚአብሔር ጋር ያልኖሩ ሰዎች አሉ፣ ፍጻሜያቸው ያላማረላቸው ማለት ነው። መዳንን እኛ መጨረሻ ላይ ድኗል ለገሌ የሚባለው ከማን ጋር መኖር ሲችል? ከእግዚአብሔር ጋር መኖር ሲችል ላይለያይ ማለት ነው። ለዛ ነው ሩጫቸውን በምድር ላይ ወይም በዚች ባለችን በቤተ ክርስቲያን ውስጥ የሚመላለሱ ቅዱሳን ራሱ ተጋድሏቸውን መጨረሻ ከእግዚአብሔር ጋር እስከሚጨርሱ ድረስ ድነናል ብለው ለመናገር ራሱ ይፈራሉ። ድነናል ብለው ለመናገር በጣም ይፈራሉ። ለምን መሰላችሁ? አዳምን ያዳነውን ድህነት እኮ ክደውና ተጠራጥረው አይደለም። የነሱን መጨረሻ ግን ምን ስላላደረጉትም ስላላወቁት ድነናል ብለው መናገር በጣም ከባድ። የመጨረሻውን ድህነት ቅዱሳን አግኝተናል ብለው በራሳቸው ህይወት የሚመሰክሩትና የሚናገሩት ሩጫቸውን ጨርሰው የክብር አክሊል ከማን ዘንድ ሲቀበሉ በቃ አለቀ። የዛን ጊዜ ላይ ከገባህበት ሊያወጣህ የሚችል የለም፣ ካለህበትም መልሶ ሊነጥቅህ የሚችልበት ምንም አይነት ሁኔታ ሊኖር ስለማይችል ማለት ነው። ስለዚህ የሰው ልጆችም የመጨረሻ ድህነታችንና መዳናችን እንዳልኳችሁ የክርስቶስን ማዳንና ስለ ክርስቶስ የድህነት ቤዛነት መናገርና መስበካችን እንዳለ ሆኖ ጎን ለጎን ግን ያ ሁሉ ድህነትና ቤዛነት የተሰጠው ለማንም ጭምር እንደሆነ ባለመርሳት ነው። ለኛ እንደሆነ ባለመርሳት ነው። የክርስቶስን ቤዛነት ለአዳም ብቻ ነው ብለን እንኳን እናስቀረውም አይደል እንዴ? የክርስቶስ ቤዛነት የክርስቶስን አዳኝነት ከአዳም በኋላ በቃ ይሄ ሁሉ ለሱ የተደረገ ነው ለኛ አይመለከተንም አንል። ምክንያቱም ከአዳም በኋላ ላለነው ለሰው ልጆችም ይሄንኑ ምስጢራት መልሰን ከማን ጋር እንድንገናኝ ነው ይዘረጋል? ከእግዚአብሔር ጋር ስለዘረጋልን ማለት ነው። ግልጽ ነው? ገብቷችኋል? ጥሩ። በመጨረሻ ስለ ነገረ ድህነት ማወቅ ያለብን ነገር እንዳልኳችሁ ነገረ ድህነት ከሌሎች ቤተ እምነቶች ጋር የሚለየንም መሰረታዊ ትምህርት እንደሆነ እንዳትረሱ። ነገረ ድህነትን በተወሰኑ ሰዓታት ወይንም ደግሞ በተወሰኑ ወቅታት ብቻ ተምረን የምንጨርሰው ትምህርት ሳይሆን በተቻለን አቅም በየጊዜው በየሁኔታውም ጭምር እየተማርንም እየኖርንም ጭምር ነው የምንሄድ። እንዳልኳችሁ መዳን የእምነት ጉዳይና የማወቅ ጉዳይ ብቻ ሳይሆን ምስጢራትን የመሳተፍ አይደለም። ስለዚህ ነገረ ድህነት ገብቶሃል የምትባለው ዕውቀቱ ሲኖርህና ማስተዋሉም ሲረዳህ ብቻ ሳይሆን አንተው ራስህ ለመዳን የሚያስፈልገን ምስጢራት ምን ማድረግ ስችል መሳተፍ ስችል። ስለዚህ ንስሐ መግባት ቅዱስ ቁርባን መቀበል የተቀመጠ መመሪያና ትእዛዝን ማክበር ብቻ ሳይሆን ለመዳንም ጭምር አስፈላጊ ቅድመ መስፈርት እንደሆነ እንዳትረሱት ክርስቲያኖች። ብዙዎቻችን የቤተክርስቲያን ትምህርት ቲዮሬቲካሊ ይመስለናል ወይንም ደግሞ በገጽ ላይ ወይ በወረቀት ላይ ተከትቦ ብቻ የሚያልቅ ይመስለናል። ግን አይደለም። የህይወት ትምህርት
አዳምና ሔዋንን እግዚአብሔር አምላክ ያዳናቸው መጽሐፍ ልኮ በማለት ብቻ አይደለም፣ እሱ ራሱ ሰው ሆኖ አይደለም። እንደዚህ ሁሉ ከእግዚአብሔርም ጋር መኖር የሚፈልጉ ማናቸውም ነፍሳት አብሮ ከእግዚአብሔር ጋር መኖር እንዲችሉ እሱ ያስቀመጠላቸውን መንገድ መኖርም መመላለስም መውጣትም መግባትም ቅዱሳት ምስጢራትን መሳተፍም ግድ ይላቸው። አደራችሁን እንምላችሁ በእውነት ብዙ ጊዜ ላይ የኛ ድክመት ይሄ ስለሆነ ትምህርቶች ላይ ያለን ሱታፌ እና ተነሳሽነት መገኘት በጣም ያስመሰግነናል። በዚህም ልትመሰገኑ ይገባቸዋል። ግን ትክክለኛው እውነትም ነገረ ድነት ገብቶናል የሚባለው ግን ከሌሎች ጋር ያለንን ልዩነት አብጠርጥረን ማስረዳት ስንችል ሳይሆን እኛ ካለንበት የድህነት በር እንዳንወጣ ሊያስችለን የሚችለውን ነገር ማድረግ በሙሉ ስንችል፣ አለበለዚያ ስለ ድህነት ያለህ ዕውቀትህ እንደ ቅዱስ ሥጋው እንደ ክቡር ደሙ መቀበል ሆኖ ሊቆጠርልህ አይችልም። ግዴታ መቁረብ አለብህ። ስለ ንስሐ ያለህ ዕውቀት ንስሐ መግባት ነው ተብሎ ሊቆጠርልህ አይችልም። ግዴታ ምን ማድረግ አለብህ? ንስሐ መግባት አለብህ። ስለ ነገረ ድህነት ያነበብናቸው የተረዳናቸው ጠይቀን የተመለሱንም ጥያቄ ድህነት ገብቶናል ብለን እንድንናገር የሚያስችለን ምንድነው? ድህነት የንግግር የዕውቀት ጉዳይ ብቻ ሳይሆን የምንም ጭምር የህይወትም ጭምር። ለዛ ነው ንስሐ ግቡ ቅዱስ ሥጋውን ክቡር ደሙን ተቀብሎ የሚባለው የእውነት እንደዳንን እንዲታወቀን ድህነትንም ጭምር ደግሞ ገንዘብ ለማድረግና ለማግኘት እየተመላለሰን እንደሆነ እንድናቀው። አለበለዚያ ይሄንን ማወቅና መረዳት ካልቻልን በጣም ከባድ ነው የሚሆነው ክርስቲያኖች። እውነቴን እንምላችሁ። ለዛ ነው በመጨረሻ የማስተላልፍላችሁ መልእክት ያልኳችሁ ድህነት የገባን ሰዎች ከሆንን በቃ ከምስጢራተ ቤተክርስቲያን ወደ ኋላ ማለት የለብን። ድህነት የተረዳን ሰዎች ከሆንን ለኔን የተከፈለልኝ ዋጋው ለአዳምና ለሔዋን ላጠፉት ጥፋት እነሱን ብቻ ሳይሆን መላውን የሰው ልጅን ነው እግዚአብሔር አምላክ ያዳነው ብላችሁ የምታምኑ ከሆነ እኔና እናንተም ከዛ ውስጥ የምንቆጠር ሰዎችን። ስለዚህ ያ ድህነት እኛም ጋር እንደደረሰው ሁሉ ፍጻሜያችንም እንዲያምር በቅዱስ ሥጋው በክቡር ደግሞ መመላለስ እንድንችል ደግሞ በጣም አስፈላጊ ነገር ስለሆነ እሱን አደራ እንድታስቡበት ያስፈልጋል ማለት ነው። ግልጽ ነው? ገብቷችኋል? በጣም ጥሩ ይላል አይደል? መልክ አምሳል በነገራችን ላይ ይለያያል። እሺ ያው እነዚህ ሜንሽን ያላረግናቸውን ደግሞ ውስጥ ስትገቡ ታገኟቸዋላችሁ። አምሳል ብለን የምንናገረው እና መልክ ብለን የምንናገረው ሁለቱም ይለያያሉ። መልክ የሚባለው በሰዋሰዋዊ ወይም በመዝገበ ቃላታዊ ፍቺ ካየነው ከራስ ፀጉር እስከ እግር ጥፍር በውስጥም በውጭም ያለ ምንም አይነት ሕዋስ መልክ ተብሎ ነው የሚጠራው። ለምሳሌ መልካ ማርያም መልካ ኢየሱስ ሲባል በምስጋና ሰምታችሁ ታውቃላችሁ? ምኑን የሚያመሰክሩ ውጭውን ነው ወይስ ውስጡን ማለት? ስለዚህ መልክ የሚባለው አያችሁት ምንም ነው ማለት ነው። በውስጣችሁም ያለው አካሎቻችሁ በውጭም ያለው አካሎቻችሁ ምን ተብሎ ይጠራል? መልክ ተብሎ ይጠራል። እኛ ግን ብዙ ጊዜ መልክ የሚመስለን ምንድነው? እቺ ናት እንጂ ምን ውጭ ትላላችሁ? እቺ ብቻ ናት። መልኩ ሲያምር ስትሉ ምኑን ለማለት ፊቱን ነው። ግን ይሄ ፊት ገጽ ነው ተብሎ የሚጠራው። ገጽ በሉ። ስለዚህ ከዚህ በኋላ አንተ ገጽ ሲያምር አንቺ ገጽሽ ሲያምር ነው እንጂ መልክ ሲያምር ካል ከዚህ እስከዚህ ውጭ ደግሞ አይለም ምንህም ጭምር ማለት የማታውቀውን ሰው ዝም ብለህ እንደዛ ይባላል። ስለዚህ ገጽ መልክ ማለት መልካችሁ እግዚአብሔርን መልክ ይመስላል ማለት መልካችን የምትባለው በውስጣችን ያለችው ምንን ለማለት ነው? ነፍሳችሁን ለማለት። የእናንተ ነፍስ ልባዊት አሳቢ እንደሆነች እግዚአብሔርም ያስባል። የእናንተ ነፍስ ተናጋሪ እንደሆነች እግዚአብሔርም ምን ያደርጋል? ይናገራል። የእናንተ ነፍስ እንደማትሞት ዘላለማዊ እንደሆነች ሁሉ ለእናንተ ነፍስ ላለመሞትና ዘላለማዊ ለመሆን ደግሞ ምንጩ ማን ነው? ራሱ እግዚአብሔር ዘላለማዊ ነው ማለት ነው። አርአያነቱ ደግሞ እግዚአብሔር ሆኖ ያሳየን ነገሮች ናቸው። ለምሳሌ እግዚአብሔር ቸር ነው እንላለን አይደል? ስለዚህ በአርአያው ፈጠረ ማለት ሰው ምን መሆን መቻል አለበት ማለት ቸር መሆን አለበት። ውስጥ ስትገቡ ስታነቡ ደግሞ ይበልጥ ታገኛላችሁ። ይሄን አንዱን የነገርኳችሁ ቸር መሆን አለብህ፣ ደግ መሆን አለብህ፣ ሩሩ መሆን አለብህ፣ ቅን መሆን አለብህ፣ ክርስቶስ የሆነውን ሁሉ መሆን አለብህ ሲባል ክርስቶስ የሆናቸው ነገሮች በሙሉ አምሳል ያደረጋቸው ነገሮች ለማለት ነው። ግልጽ ነው? ገብቷችኋል? በእንግሊዘኛው ደግሞ አራያና ምሳሌን ኢሜጅ እና ላይክነስ ብሎ ነው የሚናገረው። ላይክነስ ማለት ላይክ ስትሉ ራሱ አሁን አያችሁ ትርጉሙ አያም ላይክ የምትሏቸው ነገሮች በሙሉ እንደገሌ ነኝ የምትሏቸው ነገሮች አይደል? ኢሜጅ የምትሉት ደግሞ ምኑን? ምስልን አይደለ? ሁኔታን አይደለ? ስለዚህ እንደዛ ለማለት ነው። መልክን አምሳል የሚባለው ከብዙ አንዱ ማለት ነው። ሰው እግዚአብሔርን በምን ይመስለዋል የሚል ደግሞ ርዕስ ይታያቸው ያው መጽሐፉን ያዛችሁት ማለት ነው። በሕያውነት በገዥነት ቅድም ያልናቸው ማለት ነው። መልካምነት ከዛ በኋላ ነፃ ፈቃድ እግዚአብሔር ለሁላችንም የሰጠን ነፃ ፈቃድ ማንን መልሰን እንድንመስል ያደርገናል? ሁላችንም ምን አለን ማለት ነው?
ምርጫዎች አለን ሁሌም ማለት ነው። ያ ነፃ ፈቃድ የምንለው በሌላ አማርኛ ምርጫ ለማለት ነው። በነገራችን ምርጫ ለማለት ነው። ከዛ በኋላ ስለ አዳም ውድቀት ነው ምዕራፍ 2 የሚያወራው ቅድም ያለው። ከዛ ስለ ሰው ልጅ መዳን ያወራ ነው አይደለ? ከዛ በመቀጠል ደግሞ በንዑስ ርዕሰነት ደረጃ የተጠቀሱት በሙሉ በመጨረሻም ያልናቸው ነገሮች ናቸው። አምላካችን ሰው የሆነባቸውን ምክንያቶች ቅድም ያለው ለካሳ እንዴት ሰው ሆነ ስንል አዳም ከእህቱም ምድር እንደተገኘው ሔዋንም ከእህቱም ጎን ከአዳም እንደተገኘችው እሱም ደግሞ ከእህቱም ምን ተገኘ አልኳችሁ? ማህፀን በድንግልና ተጸንሶ በድንግልና ተወለደ። ይሄ ለካሳነቱም ማሳያ ነው። አንድም ከሱ በፊት ደግሞ በእንደዚህ አይነት ውልደት የተወለደ ወደፊትም እንደማይኖር ማሳያ ምልክትም ጭምር። የነቢያት መጽሐፍት በሙሉ ስለ ሰው ልጅ ውድቀት ብቻ ሳይሆን የሚያወሩት የሰው ልጅ የሚድንበትን መንገድ ከመጀመሪያውኑ አንስተው በትንቢት ይናገራሉ። ስለዚህ ስለ ክርስቶስ በድንግልና መወለድ ሲወለድ የምንደነቅበት ነገር ይሆናል። ከዛ በፊት ግን ነቢያቱ እንደሚሆን አስቀድመው ድንግል በምን እንደምትጸንስ ነግረው ነው። ከዛ በኋላ እሷን በድንግልና የጸነሰችዋን ልጇን በምንና ተወልደዋለች? አሁን በድንግልና ተወልደዋለች ተብሎ ተጽፏል ማለት ነው። ስለዚህ አሁን የምታዩቸው መጽሐፍቶቻችሁ የተጠቀሱትን ነጥቦች በጣም በተወሰነ መልኩ ነው ያነሳነው። በተቻላችሁ አቅም እናንተ ከማንበብ አትቦዝም። ለምን መጽሐፍ ቅዱስ መጽሐፋችሁ ላይ የያዛችሁት ላይ እኛ ዛሬ በቃል ያስተማርናችሁን እንደ ኢንትሮዳክሽን አይነት እንደ መግቢያ አይነት ትምህርት በጥቅስ ተደግፈው ቅዱሳት መጽሐፍትን መመርመር እንድትችሉ ያመላክቷቸዋል። ሁለተኛ ደግሞ ይሄ ድምጽ ሰማችሁት፣ ተማራችሁት፣ ልትረሱት ልትዘነጉት ትችላላችሁ። መጽሐፉ ሁሌም ግን እጃችሁ ላይ ካለ ስትረሱት ስትዘነጉት ምን ማድረግ ትችላላችሁ? እየገለጣችሁ መልሳችሁ ማንበብ ትችላላችሁ። እንዳልኳችሁ ግን አደራ ነገረ ድህነት መጽሐፍ ሳይሆን ምንድን ህይወት ነው፣ መኖር ነው። ስለዚህ ምስጢራትን መሳተፍ ነው። የነገረ ድህነት ትምህርት ምረቃው ጋውን አድርጋችሁ ሰርተፍኬት መቀበል አይደለም። በቃ የነገረ ድህነት ትክክለኛው ምረቃው ገብቶናል ካለን ተረድተናልም ጭምር ካለን ንስሐ ገብተን ግሳንግሳችንን ትተን ቅዱስ ሥጋውን ክቡር ደሙን መቀበል ነው በቃ። ከዛም በኋላ እየወደቅን እየተነሳን በመንፈሳዊ ተጋድሎ እንቀጥላለን ማለት ነው እስከ ፍጻሜያችን ድረስ። ያን እንዲያደርግልን እግዚአብሔር ቅዱስ ፈቃዱ ይሁንልን። የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር። ፍሬሃ ሃይማኖት